ምትለው ይሄ ምናሴ ይሄኛው ምናሴ ነው። መጽሐፍ ቅዱስ ላይ ሁለተኛ ዜና መጽሐፍ ምዕራፍ 33 ላይ ያለው ማለት ነው። ልብ በይ ድርሳነ ሚካኤልን አንብቤዋለሁ ብለህ ስላሽ ከዚህ በኋላ የአገር ጉድ ትሰሚያለሽ። እንደዚህ መጽሐፍ ቅዱስን እያመጣው እንደዚህ እያስተያየው ማለት ነው። የቅዳሴ መምህሩ ማለት ነው። ወይ ቅዳሴ ይኸው አሁን ቤት ከፍቶ ትዳር አገናኝ ብሎ እና ትዳር ያገናኛል። ታዲያ ምን ክፋት አለው? ውሸት። ዮሴፍን ከወንድሞቹ እጅ ያዳነውና ወደ ግብፅም ንጉሥ በፈርዖን ፊት ባለሟልን ያስገኘለት ይምኬን አለ። ውሸት። እዛ ልጆቹን ለነዚህ ጣዖታት ልጆቹን መብል እንዲሆኑ በግ ተወስዶ እንደሚታረድ ከብት እንደሚታረድ ልጆቹን ሁሉ ያርድ ነበር። እስከዚህ ድረስ ማለት ነው ምናሴ የሚባለው ሰው እስከዚህ ድረስ። አብርሃም ልጁን ለእግዚአብሔር ነው ያቀረበው። ይሄኛው ግን ለአሕዛብ ጣዖታት ያቀርብ ነበር ምናሴ የሚባለው ሰው። ወደ እርሱም ጸለየ ይላል። ወደማ ወደ እግዚአብሔር ማለት ነው። ጸሎት የሚቀርበው ወደ እግዚአብሔር ነውና ወደ እርሱም ጸለየ ይላል። ምናሴ ያስማረከው እግዚአብሔር ነው። ለምንድን ነው ያስማረከው? ኃጢአት ሰራ በኢየሩሳሌም ባነገሰ ያለ ውሸት 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 ውሸት። በዚህ ቢያበቃ ጥሩ ነበር ስልህ ምን ሆነ ነው ዳዊት? ጥያቄ እኮ ነው በእውነት ኦርቶዶክሳውያን ወገኖቼ ምንድን ነው የነካችሁ? ምናችሁ ነው የተነካው? ምንድን ነው እንደዚህ ማለት አይምሯችሁ ላይ ነው ወይስ ምናችሁ ነው የተፈወዘው? ምንድን ነው የሆንከው? ብራዘር ገድላት ድርሳናት የማን ናቸው? የእናንተ ናቸው። አዎ የኛ ናቸው እኮ ባለቤቶች። እዛ ከሆንክ ቅጣት ከማዘንድ ነው የሚደርስበት። ታዲያ አንተ እግዚአብሔርን አምናለሁ አይደል ብለህ የምትለው እነዚህን መጽሐፍቶች ባለማመን ቅጣትን የሚያመጣበት መቼም መሐመድ አይደለም፣ አይመለከተውምና ቡዳ አይደለም፣ አይመለከተውምና እግዚአብሔር አምላኬ ነው ብለህ እስካልክ ድረስ የእነዚህን ገድላት ድርሳናትን ባለመቀበል ቅጣት ይደርስብሃል። ወይ ራሱ ከገድላት ድርሳናቱ ባለቤቶች ከሆኑ ለምሳሌ አርሴማ ልትቀጣ ትችላለች፣ ወይ ጊዮርጊስ ሊቀጣ ይችላል። ወይ ደግሞ አምላኬ ጊዮርጊስ ብለህ የምትሉት እግዚአብሔርን ሊቀጣህ ይችል ከሆነ ቅጣት ይደርስብሃል ወይ ነው ያልኩ። ከክርስትና መንገድ ትወጣለህ። ከክርስትና መንገድ ስትወጣ ደግሞ ያው መጨረሻ ድነት ሳይሆን ሞት ነው የሚሆነው። ስለዚህ ቅጣት አለው ማለት ነው። አዎ በተዘዋዋሪ መልኩ ከክርስቶስ መንገድ እየወጣ ነው ማለት ነው። አንድ ሰው በኦርቶዶክስ ሃይማኖት ውስጥ ሆኖ ገድላት ድርሳናትን አላምንም ብሎ ቢል አላምንም፣ እኔ በቃ አላምንም፣ እኔ በአምስቱ አዕማደ ምስጢር መጽሐፍት በሥላሴ በአብ ወልድ መንፈስ ቅዱስ ብቻ ነው የማምነው፣ እኔ ሌላ በእነዚህ መጽሐፍቶች አይመለከቱኝም፣ ግን ኦርቶዶክሳዊ ነኝ፣ በኦርቶዶክስነቴ ንቅንቅ አልልም፣ በእነዚህ መጽሐፍቶች ግን አላምንም፣ ለዘላለምም አላምንም ብሎ ቢል ያ ሰው ቢሞት የት ነው የሚገባው? ገነት ወይስ መንግስት ማነው? ሲኦል? ከቅዱሳኑ መንገድ ወጣ ማለት እኮ መጽሐፍ ቅዱስን ተቃወምክ ማለት እኮ ነው እኮ። ስለዚህ የት ነው የሚገባው ያ ሰውዬ ሲሞት? መጽሐፍ ቅዱስን ከተቃወምክ ደግሞ መጽሐፍ ቅዱስን አልተቃወመም፣ ገድላት ድርሳናትን ነው የተቃወመው። የቅዱሳኑ ሕይወት መጽሐፍ ቅዱስና ኢንተርፕሬት የሚያደርገው መጽሐፍ ቅዱስን አልተቃወመም። ይህ ሰው ገድላት ድርሳናቱን አልቀበልም ብሎ ያለው አምስቱ አዕማደ ምስጢርን ያስተምረውን አስራው መጽሐፍ ብላ የምትለው ኦርቶዶክስ መጽሐፍ ቅዱስን አምናለው በብሉይና በአዲስ ኪዳን አምናለው ከሚሄዱበት መንገድ ወጣ ማለት በኢምፕሊኬሽን የት ነው የሚገባው ሰውየው ነው ያልኩ። ከመጽሐፍ ቅዱስ ከወጣህ ደግሞ ከመጽሐፍ ቅዱስ አልወጣም። ለምንድነው ከመጽሐፍ ቅዱስ ወጣህ ብለህ የምትለው? በብሉይና በአዲስ ኪዳን አምናል። የቅዱሳኑ መንገድ መጽሐፍ ቅዱስን ነው የሚተርከው። ዳዊት አይተርክም። አንድም የሚተርክ የለም። እሺ የሚተርከውን አንዱን ገድል አምጣልኝ፣ ትልቁ ላይ ላድርግ። ቶሎ በል አሳየን። አንድ የሚተርክ መጽሐፍ አምጣ። አንድ እኮ አልኩ። ሁሉም ገድላትና የቅዱሳን ታሪክ የክርስቶስን መንገድ ነው የሚያሳዩት። አንዱን ጥቀስልን። መጽሐፉን እንኳን ባታሳይ እኔ መጽሐፉን አወጣልሃለሁ። አንተ መጽሐፉን ምዕራፉና ቁጥሩን ንገረኝ። የትኛው መጽሐፍ ነው? የቅዱሳን ገድልና ተአምር በክርስቶስ የተፈጸመ ክርስቶስን የተከተሉ ሰዎች ናቸው። አንተ ስተረጉም ግን ግብረ ሰዶም እያረክ ስለምተረጉመው ሀሳቡ ይቀየራል። ከቅዱሳን መካከል የትኛውን አንዱን ጥራልኝ። አንተ አጣመ ስተረጉመው ሀሳቡ የኔን ትርጉምቶ አንተ አቅንተህ ተርጉሟል። መጽሐፉ ስላለኝ አንዱን ጥራልኝና
መጽሐፉን ላምጣው፣ ከዛ አንተ ተረጉመዋል። እኔ ያጣመንኩትን አንተ ታቀነዋለህ። አሁን ማለት ሁሉም የቅዱሳን ገድልና ተአምር ወደ ክርስቶስ የሚመሩ ናቸው። እሺ ላምጣ እንግዲህ ሁሉም ብሎኛል። እስቲ ከሁሉ ውስጥ ምን እንግዲህ አይን ያረፈበትን ላምጣው። እሺ ይሁና አለቻሉ ቀበሮ አመጣላላ። ታዲያ እንግዲህ እስቲ ልብ አንጠልጣይ የሆነው የትኛው ነው? አዎ እየገቡ ነው ነው ያሉት። እሺ ይኸው ገድለ ስድስቱ ቅዱሳን ና እንጂ ተመልሰህ ና ተመልሰህ እንደዚህ በምታዩ ሰዓት ላይ እንትን ጥላ እየራቀህማ መሄድ የለም። እና ተመልሰህ ወንድም አለ ናግባ ስልህ ናግባ እኮ ነው ብዬ የምልህ። ገድለ ቅዱሳን ብለኸኛል፣ አምጥቻለሁ። ገድለ ስድስቱ ቅዱሳን ማለት ነው። ዘገዳመ ጎርጎር ናግባ። ስለ አቡነ መራዊ እያልከኝ ነው ወይ ስለ አቡነ ምሰሶ? ስለ አቡነ ደንቆሮ እያልከኝ ነው ወይ ስለ አቡነ ሞአብራ? ስለ አቡነ ሙሴ እያልከኝ ነው ወይ ስለ አቡነ እላሽኝ? ስለ የትኛው ነው? አይ ቲንክ ስለ አቡነ ደንቆሮ ይመስለኛል። ና እንጂ ዳዊት ለፍልፎማ መውጣት የለም እንደዚህ እንዴ። ቢያንስ እኮ ቻው ሰላም ደሩ ሰላም ዋሉ እኮ ይባላል። ስለ የትኛው ላንብብልህ? ስለ አቡነ ምሰሶ ስለሳቸው የአቡነ ምሰሶ በረከታቸው ይደርብህና ወይ ስለ አቡነ ደንቆሮ? ህዝባችንን በዚህ ትብታብ ነው የያዛችሁት። የሰራዊት ጌታ እግዚአብሔር ግን እየተበቀላቸው ነው። በእኔ በኩል በወንድሞቼም በኩል ይሄ ነውር፣ ይሄ የዘመናት ኮተት ካልተራገፈ ሰው የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተለይ የአገልጋዮች ሁሉ ጭምር ለዘላለም ሕያው ወደሆነው ወደ እግዚአብሔር ወደ አምላካችን ቃል አትመጡምና ወደዚህ ለማምጣት ከዚህ ላይ ልንነቅላችሁ ይገባል። በመጀመሪያ ከዚህ ላይ ለመንቀል እነዚህ ውስጥ ያሉትን በሙሉ ማንበብ ግዴታ ነው። ወንጌል ሰባኪ ነኝ። አዎ፣ መንገድም ጥርጊያው መጠረግ አለበት። ወንጌል እንዲሰበክ ሰው ወደ መጽሐፍ ቅዱስ እውነት እንዲመጣ የከለከሉ መንገድ የዘጉ እነዚህ መጽሐፍቶች ስለሆኑ ማለት ነው። ሌላ ኦርቶዶክሳዊ ያልሆን ጴንጤ ሆንክ ቤት ከፍተህ እንዳበደ ውሻ ስትለፈልፍ የምትውል ትውልድ ሁሉ መለፍለፍ ትችላላችሁ፣ መብታችሁ ነው። አታስቆሙኝም። 4 ነጥብ። ዳዊት ወረድክ። ስሌት የትኛው ቅዱሳን ነው የምትከተለው? ደንቆሮ ነው ምሰሶ ነው የምትከተለው? አቡነ ማለት የግዕዝ ቃል ነው። አባታችን እኮ ነው ብሎ የሚሉት ብፁዕ አባታችን ምሰሶ፣ ብፁዕ አባታችን ደንቆሮ። ለዚህ ነው ተደናቁሮ የቀረው። ደግሞ ትመጣና እቺ ቅድስት ንጽሕት ኩላዊት ርትዕት ቤተክርስቲያን የተመሰረተችው በክርስቶስ ኢየሱስ ደም ላይ ነው ይልልሃል። ይመጣና እውነትህን ነው። በክርስቶስ ደም ላይ ነው የተመሰረተችው አይደል? እና የክርስቶስ ደም አልበቃ ብሏት ሐሙስና እባብ የገደለ ይጸድቃል ብላ ትላለች። ይጸድቅ በኢየሱስ ክርስቶስ ደም በማመን ነው፣ በሞቱና በትንሣኤው ማለት ነው። በደም ላይ የተመሰረተች እንዴት እባብ ግደሉና ትጸድቃላችሁ ብላ ትሰብካለች?
በክርስቶስ ደም ላይ የተመሰረተች ቤተክርስቲያን እንዴት የሰው አጽም አሽትታችሁ ትድናላችሁ ብላ ትሰብካለች? አንተዬ ዲስካስቲንግ ይላሉ ነጮቹ። በእውነት እንዴት በክርስቶስ ኢየሱስ ደም ላይ የተመሰረተች ቤተክርስቲያን የሰው አጽም እንዴት ትሰብካለች? እንዴት በክርስቶስ ኢየሱስ ደም ላይ የተመሰረተ ቤተክርስቲያን ሰዎች ሞቱበት የተባለ ግለሰቦች ሞቱበት የተባለውን መቃብር ላይ ቁጭ ብላችሁ ይደሩና የዘላለም ኃጢአታችሁን ታስፍቃላችሁ ብላ ትላለች? እንዴት በክርስቶስ ኢየሱስ ደም ላይ የተመሰረተች ቤተክርስቲያን መቃብራቸው ላይ ቁጭ ብላችሁ ካደራችሁ እንደዚሁም ደግሞ እዛ ቦታ ላይ ሆናችሁ ሲነበብ የ40 ክንድ ርቀት ከቆማችሁ የ40 ዓመት ኃጢአት ይሰራ ይላል። ተቀምጠህ ከሰማህ የ40 ዓመት ቆመ ከሰማ የ80 ዓመት ኃጢአት ይፋቅልህ እንዴት ብላ ትላለች? እኔ ጋ ዝም ጭጭ ምጭጭ ነው የምትለው። ያው ሳወጣው መጽሐፉን ላፍ አለ ሮጠ። የአባትህ ያው የአባታችን አቡነ ማለት የግዕዝ ቃል ነው። ብፁዕ አባታቸው ደንቆሮ፣ ብፁዕ አባታቸው ምሰሶ። በየትኛው ቅዱስና የምትድነው? ገድለ ስድስቱ ቅዱሳን ማለት ነው። ዘገዳመ ጎርጎር አንድ ቀን እንኳን ራሱ ሙሉን እንኳን አልፈጀበኝም አልኩ። ወዲያውኑ በንዴት ነው ያነበብኩት። ሙሉ ነው ላፍ ያደረኩት። እናስ እዘከዝክልሃለሁ። አንተ አባቶች በጻፉት መጽሐፍ እፈር እንጂ እኔ ግን አላፍርም። እወቃዋለሁ ስልህ ዓለም አደባባይ ላይ ስለ ትንባሆ ነው የሚያወራው። ትንባሆ መጠጣት ኃጢአት ነው ኃጢአት አይደለም ብሎ የሚል ማለት አርቲ ቡርቲ ወንድሞች ላቶቼ ትንባሆ መጠጣት ኃጢአት ነው ኃጢአት አይደለም በአፄ ንብለ ድንግል ዘመን ማለት ነው። ጆ ለነፍሳትማ መዳን እኛ እንመልስ አንዳንድ ነገሮች። እሺ እንመልሳለሁ። እሺ አንተው እንግዲህ ለኦርቶዶክስ ብርቅዬ ልጅ ያላት። እሺ ሮያል በማን ናቸው ነው ታምናቸዋል አይደል? አባቶች እዚህ ተደርድረዋል። መራዊ፣ ምሰሶ፣ ደንቆሮ፣ ማዕብራ፣ ሙሴ፣ እላሽኝ በረከታቸው ይደርብህና መልስልን። ሲሮ ያለ ወንድማችን ምንወድ አሜን አሜን። ይኸውልህ ምን አለ መሰለህ እኔ የማምንበት ነገር ምንድን ነው? አሁን አቡነ ምሰሶ ወይ ደግሞ ምሰሶ ማለት እንግዲህ የሚይዝ ነገር ለማለት ነው። ትልቅ ሰው ሁሉ ነገር የሚይዙ ለማለት ሊሆን ይችላል። አቡነ ደንቆሮ ደግሞ ከተባለ ቆይ ትርጉም አለ። አንተን ይዘውሃል። ኖ ትርጉም አለ ሁሉም። አንተን አቡነ ደንቆሮ የተባለው አንተ ትርጓሜ ትምህርት ቤት ተምረሃል እንዴ? ገብተሃል? ትርጓሜ ትምህርት ቤት በቤተክርስቲያኒቱ ትርጓሜ አኳላችሁ ሁሉ አቡነ ደንቆሮ ትርጓሜ ትምህርት ቤት ተምረሃል ወይ ነው ያልኩህ። ክፉ የማይሰሙ ሊሆን ይችላል። ሮያል የኔ እኮ ያልኩህ አንተ ሁሉ ቀን እዚህ መተህ ተርጓሚ የምትሆነው ትርጓሜ ትምህርት ቤት ተምረሃል ወይ ነው ያልኩህ። ኖ ማለት ሁሉም ነገር በትርጓሜ ስለሚጻፍ በሚል ነው። እኔ እኮ አንተ ትርጓሜ ትምህርት ቤት ተምረህ ነው ወይ የምትተረጉመው ነው እኮ እያልኩ ያለሁት። ሮያል ኖ አላውቀውም፣ ትርጉሙን አላውቀውም። ስለዚህ ትርጓሜ ትምህርት ቤት ገብተህ ካልተማርክ አንተ ተርጓሚ የሆነ እዚህ ቁጭ ብለህ ምሰሶ ማለት ደግፎ የሚይዝ ነው ብለህ ተርጉመዋል። እሺ በአንተ ትርጉም ልሄድ። አንተን ደግፎ ይዘዋል አባት ምሰሶ እኛ የሚደግፈን ክርስቶስ ነው። አሁን ታዲያ ይህን ነገር የእሱ ምሰሶነት ምን ያደርግላቸዋል? አንተ ነው እንደዛ ታስበው የሚጻፉ ሊሆኑ ይችላሉ። በይችላሉ እኮ ነው ገና በግምት እኮ ነው የምታወራው ሮያል። እኔ እኮ ያንተ አሁን አንዱ ትልቁ ነገር በግምት ለማውራት ነው እንዴ እኔ ልመልስ ብለህ ያልከው? ኖ አይደለም። መጀመሪያ ደረጃ እኔ አሁን ብዙ ጊዜ እንደዚህ ነገሮች የሚያውቁት እነዚህ የቤተክርስቲያን ጠለቅ ያሉ እነዚህ ደብተራ ምናምን የሚባሉት ትርጉሙን ያውቁታል። ገባ? አሁን ባለፈው ትርጉሙን እነሱ ይንገሩና ታዲያ አንተ እኮ አላወቅኸውም ሮያል። ሳልኖር አትግደለኝን ታውቀዋለህ አይደለ? እዚህ አንተ ቤት የሚገባው የቤተክርስቲያን ሰው ናቸው ምናምን ምን አጭሶ ነው ስል አልተቆጣኸኝም አንተ ባለፈው? የቅዳሴ መምህሩ ማለት ነው ወይ? ቅዳሴ ይኸው አሁን ቤት ከፍቶ ትዳር አገናኝ ብሎ ትዳር ያገናኘ ነው።
ሳልነግራቸው ታዲያ ምን ክፋት አለው እኮ ታዲያ? ካላገባ ኦርቶዶክስን ያግባ፣ አይወክልም ካላገባ አይደለም። ያግባ። እሱ እንዴ እኮ እያገናኘ እኮ ነው፣ ሰው እያገናኘ ትዳር እኮ ነው። ዳሌ ያለሽ ያጋባ። በቃ ረጅም ነሽ አጭር ነሽ ይላል። እሱም እኮ ጥሩ ወንድ ከሴት ነው አይደል የሚያጋባው? አዎ እያጋባ ነው። በቃ የጽድቅ ስራ ነው፣ ተገቢ ነው። ወንድ ከሴት ካጋባ 50 ዓመት ነው 60 ዓመት ወዳጄ፣ አሁን የተሰጠውን ርዕስ ትተህ ሌላ ጋር ትሄድ። አንደኛ ሰውየውን ለመክሰስ የሄድክበት ወንድ ከሴት እስካጋባ ድረስ ካጋባ ማለት ነው። እግዚአብሔርን በቃ ካጋባ የጽድቅ ስራን የሰራው እግዚአብሔር ይባርከው፣ መድኃኔዓለም በእውነት ያስፋለት። አይ ባለፈው አንተ የእኛ ወዳጄ አሁን እኔን የሚተርኩ አይመለከተኝም። እኔ ጠየቅኩ እነዚህ በረከታቸው ይደርብህ ብዬ ካልኩ በኋላ ወደ የትኛው ማናቸው ላይ ትታመናለህ? የትኞቹ እንደ ማስተማሪያ ሆነውሃል? ክርስቶስን በመምሰል ማናቸው ናቸው ከዚህ ውስጥ ፒክ የምታደርጋቸው ነው ያልኩ። አንተ ሌላ ሰው ጠርተህ ርዕስ አታስቀይር። እኔ በጣም ባላቃቸውም አሁን ዛሬ አታውቃቸውም። ስለዚህ ልመልስ ብለህ የከፈትክልኝ አታውቃቸውም ማለት ነው። ልመልስ እኔ ያልኩትኝ ለዚህ ለአቡነ ምሰሶ ምናምን ሳይሆን እኔ ልመልስ ብዬ የገባሁትኝ ለምንድን ነው? ሮያል ወይ አንድ የሚዩት አድርግ። እሺ ኦርቶዶክሳውያን ካላችሁ ግቡና በዚህ ጉዳይ ላይ ከኤርሜ ጋር ማውራት የምችሉ ግቡ። በቃ ሮያል የማታክ ከሆነ ፕሊስ በቃ አንተን አትበል። ገብተህ በመሀል ላይ ሀሳብ አታስቀይር። በቃ ሮያል ሚዩት አድርግ። የገባሁት ለዚህ ጉዳይ አይደለም። በቃ ሌላ ጉዳይ የለንም። በርዕሳችን ላይ ነው የምናወራው። ብራዘር ኤርሜ ያከበረ ማለት እኛ እናከብረሃለን ማለት አይደለም። በቃ ሚዩት አድርግ። ሌላ ኦርቶዶክሳውያን ካላችሁ ግቡና ማውራት የምትችሉ ከሆነ በርዕሱ ላይ ማውራት ይቻላል። በቤተክርስቲያኖቹ መጽሐፍ ላይ ለምን ዳዊት ለምን ወረደ? ቅድም ገብጥ መጣ እኮ ነበር ዳዊት ተመልሰ መጣ። በሌላ አካውንት አለ። ለምን ወረድክ? ለምን ወረድክ? መጽሐፍቶቻችሁ ፊት መቆም አትችሉም። መጽሐፍ ላምጣ ብዬ ስል እኔ ደን መናገር አልችልም። ስለ መጽሐፎቹ ስለ ገድላቱ ምን የምታውቀው ነገር የለም። አይኔ አትናገር አላልኩም። አትናገር አላልኩም። ልክ ናት ሮያል። እኔ አደለው ተናገር እሺ ብያልኩ ተናገር አልኩ። እኔ አትናገር ብያለሁ ወይ ተናገር ብያለሁ አይደል? ቆይ አድምጠኝ። ተናገር ብያለሁ አይደል? እሺ አዎ። ስትናገር ግን አንተ መጽሐፍቶቹን ማታቀም ምንም የምታውቀው ነገር የለም። ስለዚህ አድምጠኝ። ከምትናገር ይልቅ ሮያል እኔ ነኝ የታገስኩ እዚህ ቤት ጌታ ምስክሬ ነው አልኩ። ሌሎች እህቶችና ወንድሞች እዚህ ገስት ላይ ካሉት ሁሉ ጨምረው በአንተ በጣም ነው የምታደርገው ነገር ሁሉ ጭምር የሚያበሳጨው ማለት ነው። እኔ የታገስኩበት ምክንያት አለኝ። ኦኬ አንተ አትናገር ብላ አላለችም እኮ እህትየው። እንድትናገር እሺ ልናገር እኛ እንመልስ ብለህ ስትለኝ ኦኬ ቀጥል ጎሄድ አልኩ። ስጠይቅ መጽሐፉን ሁሉ ጭምር አትናገር። ቆይ ስጠይቅ መጽሐፉን አጠቃላይ ልናገር ነው የፈለግኩት። ሁሉንም አጠቃላይ መናገሪያ ቤት አይደለም ቤቱ ርዕስ አለው። አንተን ጥያቄ ልጠይቅህ። ጥያቄ ልጠይቅህ። ኦኬ ቴንክ ዩ። በገድላት ድርሳናት መጽሐፍ ታምናለህ አንተ? ማመና ካልተቀበልክ ኦርቶዶክስ አትሆንም እኮ። ታምናለህ ወይ ነው ያልኩ። አንተ አዎ አይምሮ የሚቀበለውን እቀበላለሁ፣ የማይቀበለውን ደግሞ ትልቅ ሰው ጠይቄያለሁ። ምንድን ነው አይምሮ የሚቀበልና የማይቀበል አለ? ለምሳሌ ከኛ በላይ የሆነ ነገር ከሆነ ያንን ነገር የግድ ተቀበል፣ ይህን ነገር እመን አትመን አትባልም። ለምሳሌ አይምሮ ከማይቀበለው መካከል የትኛውን ገድል ነው የማታምነው አንተ? ለምሳሌ አንድ ገድል ሲነበብ ለምሳሌ ይህን ያክል በውሃ ውስጥ ይህን ያክል ዓመት ኑረው ምናምን እንደዚህ ምናምን ሆኖ አይናቸውን እንደዚህ ወፍ ምናምን እንትን ብላ ምናምን የሚለውን ነገር አንተ አይምሮ የሚከብደውን ነገር እነሱ ራሱ አያስገድዱ። የአንተን የጠየቅኩ ስለ ራስ አድርገህ መልሰህ አንተ አትበለኝ፣ እኔን አንተ ራስህ መልስ። ትቀበለዋለህ አትቀበለው? ብዙም አልቀበላቸው አሉ የማይገቡኝ። እሺ ባለመቀበልህ ስለተጠራጠርክ ነው አይደል የማትቀበለው? ልረዳው ማልችላቸው ብዙ አሉ።
እኮ ስላልተረዳኸው ስለተጠራጠርካቸው አትቀበለውም ማለት ነው። አዎ እሺ ይህን ገድልና ይህን ድርሳን በመጠራጠርህ አልቀበልም ብለህ በማለትህ ከእግዚአብሔር ዘንድ ቅጣት ይደርስብሃል ወይስ አይደርስብህም? አይደርስብህም። ምንም ነገር ገሃነመ እሳት ነው እንደውም የምትገባው። አልገባም። እስኪ አንዴ እኔን አስገባኝ። እስኪ ቆይ እሰጥሃለሁ። ኤርሚያስ አንዴ አስገባኝ። አንድ ላይ ከሱ ጋር ላውራ። ለምን መሰለህ? አንዴ ላውራና ልውጣ። ከማን ጋር ነው የምታወራው? ከአንተ ጋር ላውራ እኮ እሰጥሃለሁ። ሚዩት አድርግ። ከእሱ ጋር እያወራሁ ስለሆነ አሁን ነው የገባኸው። አይ አንዴ ስጠኝና ጊዜ ስለሌለኝ ነው። ለምን መሰለህ? ጊዜ ስለሌለኝ ነው። አንተ እሺ እታች ውረድ። ጊዜ የሌለው ሰው ታች ነው። ጊዜ የሌለው ሰው ታች ነው። ኢትዮጵያ እኮ ነው የሚኖረው 24 ሰዓት ቁጭ ብሎ ያ ጊዜ ከሌለ ታች ነው መውረድ ያለበት። እሺ ገድላ ድርሳናትን አልቀበልም ብለህ ያልከው ተጠራጥረህ ነው ሮያል። ስለዚህ ማለት አትችልም፣ አይቻልም እኮ ተብሏል እኮ ይኸው አልክ እኮ ለአይምሮ የማይመቸኝን አልቀበልም አልክ። ለአይምሮ የማልቀበለውን ነገር ማሻል እንዴት እየቀበላለሁ እኮ ይኸው አልቀበልም አልክ። ያልተቀበልከው ተጠራጥረህ ነው አይደል? አዎ እንዲህ የሚያጠራጥር ነገር ከሆነ እለፉት ይላሉ እነሱም ራሱ። ኦኬ እለፉት ብለው ይላሉ አይደል? ጋይድ የመጣው ኤርሚያስ አበበ ጋር ነው። ጋይድ አንብብ። ምን ይላል ይሄ? እሺ ገድለ ክርስቶስ ሰምራ እለፉት ብለው ያሉ አባቶች አንብቡ። ግዕዝና አማርኛ ማን ያሳተመው? አይታይም፣ ታችኛው አይታይም። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድጋሚ በ2010 ዓ.ም በትንሣኤ ዘጉባኤ መተማ የታተመ እለፉት አሉ አይደል? ስላጠራጠራችሁ እለፉት አሉ አይደል? ዘወርሃ ጥቅምት ለአእምሮ ከከበደ ታልፈዋል። ኦኬ አንቺም አልሽ እኛም ሰማንሽ። የመጣው እንግዳ ምን ይብላ ብለሽ ብሎ የሚለውን የጅቡና የአህያውን ተረት አስታወስከኝ። ስላጠራጠራችሁ ተዉት አሏችሁ አይደል? ሮያል ስላጠራጠራችሁ ተዉት፣ እለፉት፣ ዝለሉት አሏችሁ አይደል? ቤተክርስቲያን ምን ብላ እንደጻፈችልህ ላንብብልህ። ዘወርሃ ጥቅምት ገጽ 54 ቁጥር 61 ዳግመኛም ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት፣ ወይንም ቃል ኪዳን ገባላት። በዚያን ጊዜም አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው የሚሉ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው ይላል። ያንተ አይነቱን ማለት ነው። ለአእምሮ ከበደኝ ስለተጠራጠርኩት አልቀበለውም፣ ቤተክርስቲያንም አትቀበሉት ብላለች ብለህ ያልከውን ቤተክርስቲያኒቱ እንደነኛ አይነት ሰዎች ላይ የሚደርስባቸው ምን እንደሆነ ሚዩት አድርገው እንባል። ሮያልዬ አንተ አሁን ለሲኦል ተዘጋጅ። ሲኦል ልትገባ ነው። ቤተክርስቲያኖችን ሲኦል የምትከተል ይኸው የቅዱሳን ገድላቸው ሲነበብ ሐሰት ነው የሚሉ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ ማለት። ከዛ እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ክርስቶስ ሰምራ እናትህ ማንን? ክርስቶስን። እርሱም በጥቡ ልብ ሆነው ያለመጠራጠር ኪዳነ ምሕረት ነች። ፕሊስ ሚዩት አድርግ እንዴ! እናንተ ቤት የሀገሩ ኮተት ሴት ሁሉ አይደል እንዴ እናቶቻችሁ የሆኑት እማሆይ እንትና ወለተ እንትና እያላችሁ ማለት ነው። ሚዩት አድርግ ብራዘር። ታዲያች ምን አክስቴ ነች ብለህ ልትል ነው? ክርስቶስ ሰምራ እሱም በጥቡ ልብ ሆነው ያለመጠራጠር። አንተ ተጠራጥረህ ነው ገድሉን አልቀበልም ብለህ ያልከው ቅድም። ከአይምሮ በላይ ከከበደብኝ ከተጠራጠርኩት አትቀበሉት፣ ዝለሉት፣ እለፉት ብላለች ቤተክርስቲያን አልክ። አላለችም። ያለመጠራጠር የሚያምኑ ወደ መንግስቴ ይገባሉ። እንደ ሮያልስ አይነቶቹ የሚጠራጠሩስ ለአይምሮ ከበደኝ ብሎ በሚል ተሸብልለው በወጣቶቹ ንግግር ላፍ ብለው የሚሉትንስ የማያምኑ ቢኖሩ ግን ክፍላቸው ከአርዮስና ከሰባሪዮስ ጋር ነው አላት ይላል። እነዚህ ሁለት መናፍቃን ናቸው። አርዮስና ሰባሪዮስ ማለት
ወልድ ፍጡር ነው ብሎ ያስተማረ ሰው ነው ይሄ። የክርስቶስን ፈጣሪነት የካደ ነው። አድራሻው የት ነው? ሲኦል ነው። ስለዚህ የሮያል ዕጣ ክፍል መጨረሻው ገሃነመ እሳት ነው የሚገባው ከነ አርዮስ ጋር ማለት ነው። ለምን? ገድላቸው ሲነበብ አላምንም ብለሃል። ለምን? አይምሮዬን አጠራጥሮኛል ብለሃል። እና ተቀመጥ ደወሬ ግድ የለም የመቀበል ግዴታ የለብህም ብላ ያለችው ቤተክርስቲያኒቱ ውሸቷን ነው። ልጨምር እንዴ? ጉርሻም ካልተደገመ ያጣላል እንደሚባል ልጨምርልህ? አውራ ደጋ ልጨምርልህ? ሌላ ገድላት ድርሳናት የማትቀበልበት ምክንያት ያጠራጠረ ለአይምሮ ያጠራጠረህ ምኑ ነው? እነሱ ናቸው ብዙ ለእኛ ከባድ የሚሆኑ ስለሚኖሩ ለምሳሌ እስከ ዛሬ ከሰማኸው ከባድ የሚሆንብህ ቁርአኑን አወጣችሁ ምናምን ነገር ብሎ የሚለው ማለት ሰምቼ አላውቅም። እንደዚህ አይነት ነገሮች ቁርአኑን አወጣችሁ ብሎ የሚለው ትምህርት ማለት ነው። መጽሐፍ ቅዱስን አንብቡ። ውሸት ሮያል አትዋሽ። እኔ ጋር ልታናድደኝ ካልፈልግ በስተቀር አትዋሽ። እኔ መጽሐፍ ቅዱስ አንብብ ያልኩ እንጂ ማንም ብሎ አያውቅም። ተናግራል ከዚህ በፊት ማንም በህይወት ዘመን። ደግሞ ኦርቶዶክስ ሴት ጓነው መጽሐፍ ቅዱስ አንብቡ ብላ የምትለው አትዋሽ። እኔ ጋር መተህ ሮያልዬ ፕሊስ፣ እንደዚህም አይነት አመል የለም። ፋክት እውነቷን የምትናገርባት ፓርት አለች። አንዳንዴ ብልጭ እያርካት ማለት ነው። እሷን ያዝ። ኦርቶዶክስ መጽሐፍ ቅዱስ አንብብ ብለህ አታውቅም፣ ሊሉም አይችሉም። አንብብ ብላ የምትል ከዕለት እስከ ዕለት እነዚህ መጽሐፍቶች ነው። እነዚህ መጽሐፍቶችን አንብብ ብላ የምትለው ኦርቶዶክስ ጴንጤ ነው መጽሐፍ ቅዱስ አንብብ ብሎ የሚልህ። እኔ ነኝ መጽሐፍ ቅዱስ አንብብ እያልኩ በህይወት ዘመን አንስተው አንብበውም አታውቀውን አንተው ራሱ ተናግራል። አንብብ መጽሐፍ ቅዱስ አንብብ ብለህ አታውቅም አይሉምም። በኦርቶዶክስ ቤት ነውር ነው መጽሐፍ ቅዱስ አንብቡ ተብሎ አይባልም። ወንድም አለ አንብቡ የሚባሉት ይኸውልህ በረከታቸው እንዲያድርብህ በእሳቸው መጀን እየተባልክ የምታነበው እነዚህ መጽሐፍቶች ነው። እነዚህ መጽሐፍቶች ነው። እነዚህ መጽሐፍቶች ነው። እነ ደንቆሮን እነ ምሰሶን ምናምን ነገር እንደዚህ መጽሐፍቶች ነው አንብብ ይባላል። አይ ምን አገባህ የሚባል ነገር የለም። እህት ዓለም ጌች ማነው ጌች ወንድም አለም ምን አገባህ የሚባል ነገር የለም። ገብቶ መጋፈጥ ነው እንጂ ኦኬ አንዴ ማነው አሼ ጊዜ የለኝም እኮ ስላልክ ነው ቅድም የወጣው። ጊዜ አለ ታስማም ግን አንተ ለምንድን ነው የምትደነግጠው? ግን ለምን ትደነግጣለህ? ሲናብራሲ ጊዜ የለኝም እኮ ስላልክ ነው ቅድም የወረቀው። አሁን ጊዜ አለህ? ጊዜ የለኝም በቃ አንተ ለምን መሰለህ አንተ በቃ ይኸውልህ ጊዜ አለ ወይ አሁን ነው ያልኩህ። የማያውቅ ሰው ስላለ በጣም ብዙ ስለምታወራ እኮ ነው እኮ። ጊዜ አለ ወይ አሁን ነው የተባለው። ኦርቶዶክስ አስተምሮዋ ምንድነው? አስተምሮዋ ምንድነው? አስተምሮዋ ምንድነው ነው ይኸውልህ መከተል ያለብህ። አንተ የፈለከው መጽሐፍ እያመጣ እኮ እንደፈለክ ማውራት አትችልም እኮ እንዴ። አንተ መቼ ነው ጭንቅላት ትልቅ የሚሆነው? አስተምሮዋ ምንድነው? በዛ ነገር ላይ እንነጋገር እስኪ። ስለ ኦርቶዶክስ አስተምሮ ምንድነው? በስላሴ ላይ ያላት ስለ አማላጅነት ያላትን አስተምሮ ያን ነገር ነው መጀመሪያ ማወቅ ያለብህ። አንተ መጽሐፈ ደንቆሮ እሱን ስለ ገድል ነው የጠየቀን። ስለ ገድል መልስ። ገድሎቹን እንጠቀማለን። ስለ ገድል መልሳለሁ። መልስ እንጠቀማለን። በቃሽና ገድሎቹ አለመቀበል ይቻላል። ኦርቶዶክስ ነህ የምትቀበለው አለ ማትቀበለው አለ። ጭራሽ ከፊል አማኝ ሆነ መጣ። ደግሞ ክርስቶስ እኮ ምን ይል መሰለህ? በእኔ የሚያምን እኔ ከሰራሁትም በላይ ይሰራል ይላል እኮ እንዴ። እሺ አዋቂ ነው ስለመጣ ተነጋገርን። ግን ማያውቅ አትበለኝ። አዋቂ አይደለም በቃ እኔና እሱ እናውራ በቃ አውራ። ለምን ሁለታችሁ አውሩ እንጂ ምንድነው ከባዱ ነገር እኮ አንድ ነገር ልንገርህ እኮ ይኸውልህ ከባዱ ነገር እኮ ይኸውልህ የነ ጳውሎስ አንድ ነገር ልንገርህ የነ ጳውሎስ ጥላ ሙትን ሲያስነሳ አድመጠኝ በጌታ ክርስቶስ። ኤርፎን ይንኮሻኮሻል፣ ኤርፎኑን አውጣው። ይህንን እንኳን ለመናገር እንደዚህ ተለመነው ሚዩት ታደርገው። አንተ ተባል ያንተ አካሄድ ሁሉም ሰው አውቆት ሰልችቶታል። ያንተ አይነቱ እታችሁ ረዳ ታዲያ እታችሁ ረዳ እንደዚህ ካሰለችው አሁንማ በቃ ቴንክ ዩ መድኃኔዓለም ስም ይባረክ። እታችሁ ረዳ ኤርፎንን እንኳን አስተካክል ተብሎ ለመባል አረፋ መድፈቅ የለብህም። ያ
የኔ አካሄድ አሰለች አይደል? ገና ነፍስ ትመረርበታለች። ለምን? ኮተታችሁ አደባባይ ላይ ተሰጥተዋል። እንኳን እናንተ አይደላችሁም ፓትርያርኩ ፊት አይቆሙም። ፓትርያርኩ ብፁዕ አቡነ ማትያስ በእነዚህ መጽሐፍቶች ጉዳይ መልስ ልስጥ ብለው እኔ ፊት የመቆም እውቀቱም ልዕልናውም የላቸውም። ለምን? እነዚህ መጽሐፍቶች እሳቸው አያውቋቸውም። ካወቋቸውም በስም ደረጃ ካልሆነ በስተቀር በእሳቸው በስተርጅና ስንቱን አንብቦት ይጨርሳሉ? አይጨርሱም። ስለዚህ እያስገባሁ በእውቀት ወገባ ገዳህል እየሰበርኩ ተረትን አደባባይ ላይ እያሰጣሁልህ እቀጥላለሁ ማለት ነው። ብቻ በሰውም በእግዚአብሔር ዘንድ ተጠያቂ ላለመሆን የሌለ ነገር ካወራው ብልግና ነው። ያልተጻፈ ነገር ካወራው ስም ማጥፋት ነው። ሼልፌን የሞላው የእናንተ መጽሐፍ ነው። የእናንተ መጽሐፍቶች ናቸው። ሼልፌን እኮ ነው ብዬ የምልህ። ያመጣሁት ዝም ብሎ ለጌጥ እንዳይመስልህ። አንባቢ ነኝ፣ ቆንጅዬ አንባቢ። መድኃኔዓለም ጸጋን አብዝቶልኛል። ጥርስ ከምላሱ እያወጣሁ አሰጣልሃለሁ ማለት ነው። ከሰለቸውማ ታች ሆነ ኮፒ ሊንክ ሼር ታብ እያረግ ብቻ ነው ታርገው ታብ እያልክ አንተ ታች መስማት ነው። ወይ ጉድ! ደግሞ ደንቆሮ የሚባል አለን እንዴ? ደንቆሮ የሚባል አባት አለ። ኦርቶዶክስ ደንቆሮ የሚባል አባት አላት። ያው አቡነ ማለት የግዕዝ ቃል ነው፣ አባት ማለት ነው። ብፁዕ አባታቸው ደንቆሮ፣ ብፁዕ አባታቸው ምሰሶ። ስለ አባታችሁ ስለ መሰሶና ስለ አባታችሁ ስለ ደንቆሮ ኑ ተጠየቁ። ቅዱሳን አይደሉ እንዴ? ዘገዳመ ጎርጎር ኑ ተጠየቁ። የማታፍሩባቸው አይደሉ መጽሐፍቶቹን? ና ተጠየቅ። በእግር ላይ ክርስቶስ ሰምራ ላይ ሰራተኛዋን በእሳት ጉጠት አፏ ውስጥ ጨምራ የገደለች ነፍሰ ገዳይ ና ተጠየቅ። በረከቷ አይደርብሽ፣ በረከቷ አይደርብን እና እንግሳት እያልክ የምትሄደው ሰውዬ ማለት ነው። ና ተጠየቅ ብራዘር። 12 ዓመት ውሃ ውስጥ ተዘፍዝፋ ስትጸልይ ስለኛ በግራና በቀኝ ጦር ሰክታ ስትጸልይ ስጋዋ አለቀና ሆዷ ማነው ሰውነቷ ያሳ መመላለሻ ሆነ። ለምን? ዶልፊንና ሻርክ ከነ ልጆቻቸው ጭምር ድግስ አያዘጋጁባት ምለዋ ላይ አይመለከተኝም። ሶ ዋት ለእኔ ለስላሴ ባሪያ ክርስቶስ ኢየሱስ ለሞተልኝ ሰውዬ ያሳ መመላለሻ ሆነ ሆዷ። ለምን? በአንጎሏ ውስጥ አሳዎች አይመላለሱም። አይመለከተኝም እኮ ነው ብዬ የምልህ። አንተንም አይመለከትም እኮ ነው ብዬ የምልህ። አይመለከትም። እንዲህ አይነት ሆረር የሆነ ነገር እነሱ ጽፈው ህዝብን ለማስፈራራት ያንተ ነፍስ የታሰረበት እኮ ነው። አማኑኤል መስቀል ላይ እኮ ሞቶልሃል። አንተ የድንግሊቱ የማህፀኗ ፍሬ የእግዚአብሔር አብ ልጅ ቀራንዮ መስቀል የተሰቀለው አቡነ ጎርጎር፣ አቡነ እንትና ምሰሶ፣ አቡነ ደንቆሮ፣ አቡነ ጭራቅ፣ አቡነ ሳጥናኤል እያልክ የሰይጣን ልጅ እኮ ታመልካላችሁ። ሰይጣን ራሱ ማለት ነው። ውሸት እኮ የለም እዚህ ቤት እኮ ነው ብዬ የምልህ። ቤቱ ተናገሩ፣ እውነቱን ነው። ተጠይቁ። በእነዚህ መጽሐፍቶች ታምናላችሁ አታምኑ? የመቀበል ግዴታ የለብህም ችግር የለውም ብላ ቤተክርስቲያና ላይ ትለኛለህ። ገሃነም እሳት ነው የምትገባው ትላለች። ዘወርሃ ጥቅምት ላይ ገድላቱ ድርሳናቱ ሲነበቡ ጥርጣሬ ካደረብህ ያለመቀበል መብት የለህም። ለምን? ብትጠራጠር ዕጣ ክፍልህ ከነ አርዮስና ከነ ሰባሊዮስ ጋር ነው ይልሃል። አሁን አውጥቼ ባነበብኩት ብትጠራጠር ገድላትና ድርሳናቱን ተአምራቱን ብትጠራጠር ባትቀበል የተረገምክንህ ነው የምትልህ ቤተክርስቲያኒቱ። ይኸው እርጉም ነው የምትልህ ኦርቶዶክስ። ታምረ ማርያም ሲነበብ ተጠራጠርከው አንተ የተረገምክንህ ትላለች ኦርቶዶክስ። ያለመቀበል መብት የለህም። ኦኬ፣ ያለመቀበል መብት የላችሁም። እርጉም ትውልድ ነው የምትልህ የጻፈችልህ። እኔ ላንብብልህ ወንድም አለ። እኔ ላንብብልህ ታምረ ማርያምን እኔ ሲነበብ አይምሮ ከብዶታልና አልቀበልም ብለህ ብትል እውነትህን ነው። አዎ፣ የማርያም ታምሯ ሲነበብ አትቀበልም አይደል? አዎ፣ ያለመቀበል እኛ ስናፋጥጣችሁ ሄዳችሁ ንስሐ አባቶቻችሁን ስጠይቋቸው ለአይምሮ የከበደ ነገር ካለ ቶ ኢትስ ኦኬ፣ ችግር የለውም። የማመን ግዴታ የለብህም። ዋናው በስላሴ ነው፣ ዋናው በክርስቶስ ነው ብላለች እንጂ ውሸት ነው። ዋናው ስላሴና ክርስቶስ ብቻ አይደለም። በኦርቶዶክስ ዋናዋ ማርያምም ናት። ስለ እሷ ደግሞ የሚናገረው መጽሐፍ እማታምን ከሆነ እንዲህ ያነብልሃለሁ ቤተክርስቲያኒቱ ምን እንዳለች ማለት ነው። ስለዚህ እነሱ ቄሶቹ ሙድ እያያዙባችሁ ነው ማለት ነው። ንስሐ አባትህ በወጣቶቹ ንግግር ሙድ እያያዙብህ ነው።
እባክህ የሚጃጃል ትውልድኛ ጠላ አምጣልን ስንለው የሚያመጣ ምን እንትን ይበል ነው ብሎ የሚሉት። ኦኬ የእመቤታችን ቃል ኪዳን ታምሯን የሚንቁ ተጠራጥረ ይሄ መጽሐፍ ሲነበብ ያው መቼም ታውቃላችሁ ታምረ ማርያም ማለት ብልት ነው። የብልት መጽሐፍቶችን ብልት በብልት ነው። የሴት ብልት ሳሙ ነው ብሎ የሚለው የሴቶችን ብልት አፍረተ ስጋ ሳሙ፣ የወንዶችን ብልት ቁረጡ የሚል መጽሐፍ ነው። መጽሐፍ በጣም የሚያናድደኝ እኮ አልኩ ወንድሜ፣ በጣም የሚያናድደኝ በጌታዬ እናት ስም መጽሐፉ ነው። በሆነች ሴትዮ ስም ቢጽፉ ጥሩ ነበር። በጌታዬ እናት ስም መጽሐፉ ግን በጣም 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 ኦኬ ሄደ። ይሄ መጽሐፍ ብልት ሳም ነው ብሎ የሚል ትሰማለህ ማለት ነው። ባለፈው አሳያለሁኝ። በጣም ደግሞ በጣም ሌላኛው ጉድ ደግሞ የወንዶችን ቁረጡ ነው የሚለው። የሴት ያሰማሉ፣ የወንዶች ቁረጡ ይላሉ። ሄደህ እንጨት ቁረጥ እንጂ የወንድ ብልት አንተ የምትቆርጥበት ምክንያት ይህን መጽሐፍ አንብበህ ምን ልትሆን ፈልገህ ነው? ቤተክርስቲያን የጻፈችው ማለት ነው። ስለዚህ ስለሚንቁ የእመቤታችን ቃል ኪዳን ታምሯን የሚንቁ ተጠራጥረህ ንቃለሁ ብለህ ብትል ግን የወልደ እግዚአብሔር የእግዚአብሔርን ልጅ ማለት ነው ኢየሱስ ክርስቶስን ሰው መሆኑን ከማመን የወጡ ናቸው ይላል። እንዴ አጠራጥሮኝ ታምረ ማርያም አልቀበልም ብዬ ማለት ዘለለው አልዘልም። የሚዘለል ነገር የለም ብራዘር፣ በመደዳ ነው የማነበው። ዘለለው ኤርሚ የሚባል ነገር የለም፣ የሚባል ነገር የለም። የእግዚአብሔር ልጅ ሰው ከመሆን ከማመን የወጡ ናቸው ማለት የእግዚአብሔር ልጅ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ መወለዱን ከማመን የወጡ ናቸው ይላል። እኔ እኮ አላምንም ያልኩት የማርያምን ታምር የተባለው መጽሐፍ ነው። ይህ መጽሐፍ አላምንም እንጂ ክርስቶስ ከእሷ ሰው ሆኖ ቅድመ ዓለም ከአብ የተወለደው የባህሪ ልጁ የእግዚአብሔር አብ ልጅ ድህረ ዓለም ከቅድስት ድንግል ማርያም ሰው ሆኖ መወለዱንማ በጣም አምናለሁ። ይህን መጽሐፍ ግን አላምነውም። ፈልፈልቱ የሆነ ጽሑፍ ነው ያለው። ለሚጠይቀኝ ሁሉ መልሳለኝ። አንድ ቄስ ገብቶ ይህን ሊያስተባብል አይችልም። አንድ ዲያቆን ገብቶ ሊያስተባብል አይችልም። ሁሉንም ዳር አስይዘናቸዋል። ዳር አስይዣቸዋለሁ በሙሉ። እስኪ ነሸጠው በእውቀት አወራለሁ ለምታነሳው ነገር ሁሉ መልሳለኝ ብሎ የሚል ሰው ካለ ይምጣ። ኦርቶዶክሳዊ የሆነ በተለይ አገልጋይ ምዕመኑን ስሜታዊ አድርጋችሁት የማርያም ነገር ከተነሳ ያው ኦርቶዶክሳውያን በማርያም አንጨክንም ይላል። አንተ ማነው በማርያም ጨካኝና አለጨካኝ ያላደረገ? ማርያም ለኦርቶዶክስ ማን ነው? እርስትና ጉልት የእናታችሁ የአያታችሁ ቅቤ ቅል አድርጎ ለአንተ ብቻ የሰጠ ማን ነው? የኔም እኮ ናት የጌታዬ እናት። የጌታዬ እናት እኮ ነው። በማርያም ሰው ወይቺ ማርያም ሌላ ነች በሉንና እንተዋችሁ። በጌታዬ እናት ስም ቀልደህ እኔ ደግሞ አልተውህም። መድኃኔዓለም ይፋረደኝ ስልህ አልተውህም። የሚንቁ ሰው ከመሆን ከማመን የወጡ ናቸው ካሉ በኋላ ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም ይልሃል። ገድላት ድርሳናትን አለመቀበል እስከዚህ ድረስ ነው። አትቆጠርም። በጴጥሮስና በጳውሎስ በቃላችን ስልጣን ፈጽመው የተወገዙና የተለዩ የተረገሙ ናቸው እንጂ። ለዚህ ገድላት ድርሳናትን አለመቀበል ትችላላችሁ። በኦርቶዶክስ ጥያቄ እንጠይቃለን። እንዴት ቤተክርስቲያን በራሷ በጻፈችው መጽሐፍ እንዴት ታፍራለች? እንዴት ደብቁኝ ደብቁኝ እንዴት ትላለች? ተጠየቁ ወገኖቼ፣ ተጠየቁ። እታለምዬ ተጠየቂ። ይህ ሁሉ የጴንጤ ፓስተሩ የተደራጅተው የጻፉት መጽሐፍ አይደለም። ምን ላደርጋችሁ ወገኖች፣ አሳዘናችሁኝ እኮ። ይህ ሁሉ የጴንጤ አገልጋዮች ተደራጅተው የጻፉት መጽሐፍ አይደለም። ትጠየቃለህ። ስለ መድኃኔዓለም ምስክሬ ነው። በደንብ እያስገባው ጠይቃለሁ። ድርሳነ መስቀል ብለህ ብትል፣ መጽሐፈ ጤፉት ብለህ ብትል፣ ገድለ ክርስቶስ ሰምራ ብለህ ብትል፣ መርሐ ጽድቅ ባህለ ሃይማኖት ብለህ ብትል፣ ገድለ ቅዱስ ጊዮርጊስ ብለህ ብትል፣ ድርሳነ ሰንበት ብለህ ብትል፣ ድርሳነ ሚካኤል ብለህ ብትል፣ ገድለ ቅዱሳት ብለህ ብትል፣ ውዳሴ መስቀል ብለህ ብትል፣ ታምረ ማርያም ብለህ ብትል፣ ገድለ ዘርአ ብሩክ ብለህ ብትል፣ ገድለ እስትንፋሰ ክርስቶስ ብለህ ብትል፣ የቅዱስ ያሬድ የዚቅ መጽሐፍ ብለህ ብትል፣ ቢያንስ በጥቂቱ ማለት በጥቂቱ ገድለ ወለተ ጴጥሮስ ብለህ ብትል፣ እችማ ሀፍረተ ስጋዋን ሁሉ እያሳመች ደስ ይላተን ነበር። ዋት ነውራም ትውልድ በልና ተወጣ ቢያንስ በጥቂቱ ማለት ነው።
እዚህ ፊት ለፊቴ ላይ ለማንበብ ያመጣኋቸውን ተወጡትኑና ታምናላችሁ በእነዚህ መጽሐፍቶች ወይስ አታምኑ? በመጽሐፍ ቅዱስ ታምናላችሁ ብለን ስንላቸው እኛ መጽሐፍ ቅዱስ ብቻ ብለን አንልም፣ የጴንጤ ቅዠት ትሉን አላችሁ። ኦኬ፣ በእነዚህ መጽሐፍቶች ታምናላችሁ? ኦርቶዶክሳውያን ወገኖቼ ዛሬ ርዕሱ አይቀየርም። ይሄው ነው። አሁን ለወንድሞችና ለእህቶች ይሰጣቸዋለሁ። ርዕሱ አይቀየርም። መሲ ቤቱን ተማራዋለች። በእነዚህ መጽሐፍቶች ታምናላችሁ ወይ? በገድላት በድርሳናት ካመናችሁ ምን ይሰጡናል ብላችሁ የምታምኗቸው? ካላመናችኋቸውስ በእነዚህ ማለት ነው። ይኸው እዚህ ጋር ቆልዬልሃለሁ። ታምናለህ በእነዚህ መጽሐፍቶች? ታምኛለሽ በእነዚህ መጽሐፍቶች እህት ዓለም? እሺ፣ ለሶስተኛ ጊዜ ገብቷል። ጊዜ የለኝም ይላል፣ ይገባል ሲጠይቁት። እሺ 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 አልቆርጥልህ እኮ አለ። ከዚህ ጋር ሄደህም መሄድ አልቻልክም። እንዴት ይሄን ሁሉ እየተናገረ እንዴት ብዬ እንትን የሆነ ነገር ብዬ ልበል እንጂ። እሺ እየሰማ ነው። ካልሆነ ልትወርድ ነው ለአራተኛ ጊዜ ማለት ነው። ገስት ላይ አልገባም እኮ ኤርሚዬ፣ ጥቁር ሆኖ ነው የሚታየው። ገብቷል፣ ለእኔ ገብቷል። ሪፖርት አለው። በቃ አሁን እዚህ ያሉ ወገኖች አብዛኞቹ እነ ሂዊ ብቻ ናቸው እየታገለች ያለችው። አሁን ሂዊ ማለት ነው ሂዊሻ እሷ ብቻ ነች እየታገለች ያለችው ኮፒ ሊንክ በማድረግ ማለት ነው። ሌላው ቁጭ ብሎ ነው የሚያይ። ነስ ያውሪያት አንተ ላውራ። እሺ ሰላም፣ እንዴት ነሽ? ሃይ፣ እንዴት ነሽ? የት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣሽ። ገላ ድርሳናት ትቀበያለሽ? እሱን ነው ማውራት የምፈልገው። ገላ ድርሳናት ትቀበያለሽ? እያወራሁሽ ነው። ኦርቶዶክስ ገድላት ድርሳናት እንቀበላለን፣ ይታወቃል። ትቀበያለሽ አንቺ? በደንብ። እሺ አሁን ኤርሚ ያሳየውን ገድል ትቀበያለሽ? የአቡነ ደንቆሮን ገድል? ዋት? የአቡነ ደንቆሮን ገድል ትቀበያለሽ? እኔ የቤተክርስቲያናትን መጽሐፍ የቤተክርስቲያንን መጽሐፍ አንብቤ አልጨረስኩም፣ ግን ጨረሽ ሳይሆን የጠየኩሽ አሁን ሲያሳይ የተሻለ አይደለ? አቡነ መሶሶ፣ አቡነ ደንቆሮ። እስቲ አቡነ ደንቆሮን ምናገር አባትሽ ናቸው። እንደዚህ ተራ ወሬ አይደለም እኔ ማውራት የምፈልገው። የምመልስልሽን ከሰማሽ ስሚኝ። ተራ ያልሽው እኮ አባትሽን እንጂ እኔን አይደል። ምንድን ነው ደስ አይልማ አወራርሽ። እኔ እየሰማሁት ነበር። እሱን ልጠይቀው። እኔ እና እሱን እንግባባለን ከአንቺ ይልቅ። አንቺ እናወራለን። ምክንያቱም ቤተክርስቲያን ውስጥ ነበረ። ችግር የለም። እኔም ቤተክርስቲያን ውስጥ ነበርኩ። ቤተክርስቲያን ገድላትን ያፍሩበታል፣ አናፍሩበትም። ያ ቃል በየቀኑ እንጠቀምበታለን። ድርሳናትን በየጊዜው እንጠቀምበታለን። ግን ቤተክርስቲያን መርምራ ያስቆመቻቸው መጽሐፍቶች አሉ። ምክንያቱም በተለያየ አጋጣሚ መናፍቃን የቤተክርስቲያን ሰዎች ያልሆኑ በተለያየ አጋጣሚ ጽፈው ያስቀመጡት ልክ ያልሆኑ ድርሳናት አሉ። የትኛው ድርሳን ነው? ከዛ ውጭ ግን ለጸሎትም በአገልግሎት ለመበርታትም ለየዕለት እንትናችን ድርሳናትን ገድላትን እንቀበላለን። ገና ይጻፋሉ። የእግዚአብሔር ስራ በዘመናት ተጽፎ አያልቅም። አክስቴ እየሰማሽኝ እየተደማመጠን ለእኔ ምድል ስጭኝ እስቲ። እያነበብሽው አንድ ገድል ካለ ንገሪኝ እስቲ። አንብበሽ ብዙ አነባለሁ። በነገራችን ላይ ገድል ማለት ስራ ማለት ነው። ለምሳሌ አንቺም ገድል ትቀበያለሽ። አክስቴ አንዴ እየተደማመጥን ገድልን መጽሐፍ ቅዱስ ላይ የሐዋርያት ስራ እየተደማመጥን አንዴ ገድል ማለት ነው። ይቅርታ እኔ ነኝ የሚት ያደረግኩሽ። እኔ ገድል ማለት ምን ማለት ነው ብዬ አልጠየቅኩሽም። ካነበብሻቸውና ይሄ ትክክል ነው ብለሽ ከምትይው አንድ ገድል ጥቀሽን ያልኩሽ። ንገሪኝ፣ የትኛው ገድል አንበበሻል? አሁን ሚውትሽን አንሺና መልሽልኝ። ገድል ማለት ምን ማለት ነው ብዬ አልጠየቅኩሽም። አላወቅሽማ ገድል ምን ማለት እንደሆነ።
ልክ ሮንግ እንደሆነ አድርጎ ነው እሱ የሚያስተምራችሁ። ምክንያቱም የሱ ተከታዮች ናቸው። የጠየኩሽን መልሽ። ኖ ከዛ በፊት ሮንግ የሆነ አካሄድ እየሄዳችሁ የማያውቁትን ሰዎች ያልሆነ ስህተት ውስጥ እየከተታችሁ ነው። ፕሮቴስታንት እናንተ ብቻ አይደላችሁ፣ በጣም ብዙ ፕሮቴስታንቶች። እኔ እንዳንቺ እንዳወራ አትፍቀጅልኝ። እሺ አልጮህም። እንዳንቺ የጠየኩሽን ብቻ መልሽ። ኦኬ አውሪ፣ እንደኔ አውሪ። አላወራም፣ እንዳንቺም አላወራም። ዝቅ ብዬ ከዛም በላይ ታወራላችሁ። እኔ በኋላ ወይ ካስወረዳችሁ በኋላ ብዙ ነገር ነው። ለመውረድ ከሆነ መውረድ ትችላለች። ካስወረዳችሁ በኋላ አሁን ስለ መውረድ አላወራንም። የጠየኩሽ ጥያቄ አለ፣ እሱ የምትመልሽ ከሆነ እሱ መልሽልኝ። ስለ ገድል እኔ ምን ማለት ነው ብዬ ከዛ በፊት ምን ማለት ነው ብዬ አልጠየኩሽም። ተረጋጊ። ቤተክርስቲያኔ የምትቀበለውን ገድል እቀበላለሁ። ጥያቄሽ የትኛው ነው የምትቀበል? እቀበላለሁ። ብዙ ገድሎች አሉ፣ የብዙ ቅዱሳን ገድሎች አሉ እኮ። አንዱን ጥቀሽው። የትኛው ግን አሁን ልክ መሲ ይሰማል እንደሚያደርገው መሲ? አዎ አንዴ ይሰማሻል አይደል? ይኸውልሽ የጠየቅሻትን ትመልስ። የጠየቅሻትን እየመለሰች አይደለም። ማንም ዴፊኔሽን አልጠየቃትም። ብዙ ገድል አንብቤያለሁ አለች። ካነበበች ውስጥ አንዱን 2-3 ትንገረን። ሁለተኛ ደግሞ እናንተ ጽፋችሁ መናፍቃን ያስገባችሁት እኛ ያወገዝ ነው ብላለች። እኛ ጽፈን ያስገባ ነው እነሱ ያወገዙት በማስረጃ ትንገረን። እስቲ የምትናገር ከሆነ ትንገረን። እኔም እሱ ነው መጠየቅ የፈለኩት። ወረደች። ያ ስለሌላት መልስ ስለሌላት ወረደች። እስቲ ሌሎቻችሁ ተጠይቃችሁ መለስ የምትችሉ ኦርቶዶክሳውያን ካላችሁ ግቡ። ይኸው ቤቱን ከፍተን እናንተን እየጠራን ነው። እንግዲህ እንደዚህ ፊት ለፊታችሁ የተቆለሉ ገድላቶች አሉ። ቤተክርስቲያናችሁ የምትቀበለው ካላችሁ እንግዲህ በየአይነት መርጣችሁ እንግዲህ አንደኛውን ገድል ጠቅሳችሁ መናገር እንችላለን። ነው ግቡ። በጣም ትልቁ መደበቂያቸው እናንተ የጻፋችሁት እኛ ጊዜ የለንም። የኔ ወንድሞች ጊዜ የላቸውም የእናንተን ተረት ተረት ለመጻፍ። ካላችሁ ግብ ኦርቶዶክሳውያን ቁጥር ጻፉልኝ። እሺ ተመልሰሽ ነኝ። ማን ያስወጣት? ሜርሲ አንቺ ነሽ? ምን መሰለሽ ስገባ አወረዳችሁኝ የሚል ጨዋታ እየተጫወተች ነው። ማንም ያወረዳ አይደለም። ኦኬ እሺ ሰላም ሚዩት አድርጊ። አሁን የገባሽ በቃ አታስገቧት። ማናት አክስቴ አታስገቧት። ገባሁኝ እንደዚህ አልኩ ለማለት እንጂ ምንም የምትመልሰው ነገር የለም። እዚህ ጋር ቡናና ሻይ እየጠጣን አይደለም፣ ተራ ወሬ እያወራን አይደለም። ተራ የሆነባችሁ በነገራችን ላይ ተራ ወሬ ነው። ተራ እናንተ ናችሁ። ቤተክርስቲያናችሁን መጽሐፍ ተራ ያላችሁ ስም ያወጣችሁለት እናንተ ናችሁ። ቤተክርስቲያን ግን በክብር የምትጠቀምበት ነው። አቡነ ደንቆሮ፣ አቡነ ምሰሶ ስማቸው ራሱ በጌታ በኢየሱስ። ኤኒዌይ ግቡ እስቲ። እሺ ሸዋ ሄላ ሸዋ አለሽ? ሄላ ሚዩት አድርጌ የገባ ሰው አለ? አንዴ ለምን መጨረስ? አንዴ ሚዩት አድርጌ የገባ ሰው አለ? እሱ ላናግር። ኦኬ እሺ መቀጠል ትችላለች። ስለወረዱ የጠየኩሽን የምትመልሺ ከሆነ በስነ ስርዓት የምትወሪ ከሆነ አንድ ጥያቄ ጠያቂ ማለት ነው። አንዴ ላውራ መጠየቅ እንጂ ማስፈራራት አይችልም። ጀስት ጠይቂኝ፣ በፈለኩት መንገድ ልመልስልሽ። እሺ አንዴ ላውራ፣ እድል ሰጭኛለሽ? ልለምንሽ በገዛ ቤታችን አንዴ። የሚሳደቡትን አስቆሚልኝ። ጣዖታ ማንም አልሰደበሽም። አንዴ ሚዩት አድርጊ እባክሽ። እኔ ሚዩት አንብቢያ ማንበባችን ከስር እሺ የጠየኩሽን ጥያቄ ብቻ የምትመልሽ ከሆነ በስነ ስርዓት ማውራት ትችላለሽ። አይ አላወራም ሌላ ነገር ነው የምትይ ከሆነ ደግሞ ጊዜ አትፍጪ። የጠየኩሽ ጥያቄ ምንድን ነው? ካነበብሻቸው ገድላት ላይ ብዙ ገድላት አንብቤያለሁ ብለሻል። ቤተክርስቲያን የምትቀበለውን ሁሉ እቀበላለሁ ብለሻል። የትኛውን ነው አንቺ የምትቀበለው? አንዱን ጥቀሽልኝ። ካነበብሽው ገድል ላይ አንደኛውን ንገሪኝ።
ማውራት ትችያለሽ። እሺ ድርሳነ ሚካኤልን አንብቤ አውቃለሁ። እሺ ሌላ አለ? እንደዚህ በደንብ መርምሬ አልልሽም፣ ግን በተለያየ አጋጣሚ ገድሎችን አነባለሁ ሳገኝ። ኦኬ ድርሳነ ግን አንድ ነገር እንድታቂልኝ ፈልገው ቆይ በኋላ በገድልና በድርሳናት ቆይ አንዴ በኋላ አላፍርም። አትፈሪ፣ ችግር የለውም። ስላፈርሽባቸው ነው እኮ አሁን እዚህ ጋር ተጠየቅሽው መመለስ ያቃተሽ። ስለዚህ እስቲ አንዴ ቆይ አክስቴ አንዴ እስቲ ገድል ሚካኤል ምን ይላል እስቲ አንብበሽ የጠቀመሽ ፓርት እስቲ ካነበብሽው ላይ ጥቂቱን አካፊልኝ። ቅዱስ ሚካኤል የእግዚአብሔር መልአክ ነው አይደለም? ገድል ሚካኤል አይባል ድርሳነ ሚካኤል። እሺ ሶሪ ድርሳነ ሚካኤል ካነበብሽው ላይ አንዱን ጥቀሽልን እስቲ ከተማርሽው ላይ ከጠቀመሽ ላይ። ስለ ባህራን ደብዳቤ አውቃለሁ። ከአንቺ ይልቅ አሁን ኤርሚያስ ያውቃል። ከሱ ጋር እናውራ። ግድ የለሽም፣ ምንም እያወራሽ ነው። እኔ መቼ ያወራሽና ነው ኤርሜል የምትንጠራሪ? መጀመሪያ ከኔ ጋር ጨርሽ እስቲ። ሴት አይደለን? ሴት ለሴት ይግባባል። ሰው አብረን እናወራለን፣ እንጨዋወታለን፣ ችግር የለውም። እኔ ለምን መሰለሽ እኔ ኤርሚያስ ወደ ሌላ ሀሳብ ምናምን ችግር የለም፣ ግድ የለም። ከዛ በፊት እሱ ሲያወራ ሰምቼ ነው የገባሁት። ችግር የለም፣ ሁሌ እንደሰማሽ ሲያወራ ሰምቼ ነው። አንቺ እኮ ቁጭ ብለሽ እንደሰማሽ እኮ ነው። በረከቱ ይደርብሽና የናቡነ ደንቆሮና የናቡነ ምሰሶ ያ አንድ ሰው እንኳን ላድን ቢድን ብዬ ነው። አንቺ መቼ ዳንሽና ነው ሰው የምታድኝ? እናንተን ሰምተው ገደል ውስጥ የሚገቡ ሰዎች አትሊስት ይልሽ በእምነት ልዩነት ሰው መኖር ይችላል። ግን ለቤተክርስቲያን ለኦርቶዶክስ ቤተክርስቲያን እሺ አንቺ ነሽ ፈራጇም አንቺ ነሽ። ግን አንዲት ኦርቶዶክስ ቤተክርስቲያን የሌላት ስም ልዩነቱ የታወቀ የአብያተ ክርስቲያናት ልዩነት ይታወቃል። ችግር የለውም፣ እሱ እናየዋለን። ይኸው ተገልጦ ይታያል። መጽሐፉን ጠቅሰሽዋል። ድርሳነ ሚካኤል በግዕዝና በአማርኛ። ቅድም ምንድን ነበር ያልሽው? ምን ነበር አነበብኩ ያልሽው? ከውስጡ ላይ ድርሳነ ሚካኤል ስል ሰምቻታለሁ። ስማት ያ ከውስጡ አንብባ የጠቀማትን ነገር አንዴ ሜንሽን ታደርግና ኤርሚዬ ታነብላታለህ። እሺ የባህራን ነው ያለችው መሰለኝ። እሺ አንብብላት ኤርሚ። እሺ እንኳን ደህና መጣሽ። እንኳን ደህና ቆይ። ድርሳነ ሚካኤልን ሙሉ ነው አይደል ያነበብሽው ወይስ የባህራንን ታሪክ ብቻ ነው ያነበብሽው? ሙሉን አላነበብኩም። ካነበብኩት ውስጥ ማስታውሰውን ያልኩት ሙሉ አላልኩም። እሺ ከመቅድሙን ጀምር። ያው መጽሐፍ እንግዲህ መቅድም ስላለው መግቢያ መቅድም ብላ ስላለ ከመቅድሙን ጀምርና እስኪ እናየው ማለት ነው። መግቢያ መቅድም ብላ ስላለ ከመቅድሙን ጀምርና እስኪ እናየው ማለት ነው። መግቢያ መቅድም ብላ ኦኬ እሺ እዚህ ቁጥር 18 ላይ ይታይሻል አይደል? ታችን እዚህ ቁጥር 18 ላይ እጄ ያስቆምኩት ምን ይላል? ኦኬ ምን ይላል? ይሄ ከዚህ አስቀድሞ ብሎ የሚለው ማለት ነው። ምን ይላል? ያሰመርክበት ነው? ኖ ከዚህ ቁጥር 18 ነው። አንበብ ከዚህ ማስቀድሞ ምናሴ በግንቦት ታስሮ መልሶ ቢማለልና ቢጸልይ
ቀጥይ። ምንድን ነው የሚለው? ከከላውዲዮን ምንድን ነው የሚለው? ከከላውዲዮን ከለዳውያን ሚካኤል ነው የወጣው፣ ሚካኤል ነው። በዚህም ዘመን እኒህ ምናሴ ያለ ኃጢአት የሰራ ከቶ አልነበረም። ምናሴ ማን ነው ታውቂዋለሽ? ይህን ፓርት አላስታውሰውም፣ ንገረኝ። መቅድሙ ላይ ነው እና እዚህ ላይ ያየኸውን ችግር ደግሞ ንገረኝ። ኦኬ ልኮ ልነግርሽ ነው። መቅድሙ ላይ ነው ገና ማለት ነው። ገና ስንገባ ወደ ውስጥ ገና ደግሞ ስንገባ ብዙ ስላለ ማለት ነው። መቅድሙ ላይ ይሄንን ብሎ ይላል። ከክላውዲዮን ሀገር ያወጣ ምናሴ የሚባለውን ሰው ታውቂዋለሽ? አላውቀውም። አንድ ክርስቲያን ነው ሊሆን የሚችለው። ክርስቲያን ሊሆን ይችላል በግምት ማለት ነው። እሺ ክርስቲያን የሆነ ሰው አይደለም። በእርግጥ ሰውየው እግዚአብሔርንም ከሚያመልክ ከእስራኤል ሕዝብ መካከል የተገኘ ንጉስ ነው። የእስራኤል ንጉስ ነው፣ ክርስቲያን አይደለም። የእስራኤል ንጉስ ነው፣ እስራኤላዊ ሰው ነው። አየሽ፣ ታሪኩን ስለማታውቂው እንገርሽ። የእስራኤል አገር ንጉስ ነው፣ የይሁዳ ንጉስ ነው። በይሁዳ ላይ የነገሰ ንጉስ ነው ምናሴ የሚባለው። እሱ በዚህ በከለዳውያን አገር ተማርኮ ሲሄድ ተማርኮም እንዲሄድ ያደረገው እግዚአብሔር፣ በኃጢአቱ ምክንያት ተማርኮ እንዲሄድ የሚያደረገው እግዚአብሔር ነው። ከዛም ደግሞ ከምርኮ ምድርም ደግሞ ሲጸልይ እግዚአብሔር ከምርኮ ምድር እንደገና ደግሞ እንዲመለስ አደረገው ይላል መጽሐፍ ቅዱስ። የት ነው ብለው የሚለው የውህት ዓለም እንግዲህ ከመጣሽ ለእንዳንቺ አይነት ለቀኖቹን እናገራለን ማለት ነው። መጽሐፍ ቅዱስን ገልጠን በሁለተኛ ዜና መጽሐፍ ምዕራፍ 32 ላይ ኦኬ፣ ይህ ታሪክ እዛ ጋ ይገኛል። ሁለተኛ ዜና ምዕራፍ 32 ምዕራፍ 33 ጀምሮ ማለት ነው። ምዕራፍ 32 ጀምሮ ያው ምን ይላል? ምዕራፍ 32 አባት እየሆነ ያለው ምናሴ መንገስ በጀመረ ጊዜ 12 ዓመት ልጅ ነበር። በኢየሩሳሌምም 50 ዓመት ነገሰ። እዛ ይሄ ነው ምናሴ። ልሻይሹ እህት ዓለም ይሄ ምናሴ የተባለው እዚህ ጋር ይታይሻል። ይሄ ምናሴ ድርሳነ ሚካኤል ላይ መቅድሙ ላይ ኦርቶዶክስ ምትለው ይሄ ምናሴ ይሄኛው ምናሴ ነው። መጽሐፍ ቅዱስ ላይ ሁለተኛ ዜና መጽሐፍ ምዕራፍ 33 ላይ ያለው ማለት ነው። ልብ በይ ድርሳነ ሚካኤልን አንብቤዋለሁ ብለህ ስላሽ ከዚህ በኋላ የአገር ጉድ ትሰሚያለሽ። እንደዚህ መጽሐፍ ቅዱስን እያመጣው እንደዚህ እያስተያየው ማለት ነው። ኦኬ ከዛስ 50 ዓመት ነገሰ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ያለ ርኩሰት በእግዚአብሔር ፊት ክፉን አደረገ። አባቱ ሕዝቅያስ ያፈረሳቸው የኮረብታ መስገጃዎችን መልሶ ሰራ፣ ለበዓልም መሠዊያን ሰራ፣ የማምለኪያ ዐፀዶችንም ተከለ፣ የሰማይ ሰራዊትን ሁሉ ሰገደ፣ አመለካቸው። የሰማይ ሰራዊት ማለት እግዚአብሔር አታምልኩ ብሎ ያላቸውን ሁሉ እግዚአብሔር የከለከለውን ሁሉ ይሄ ሰው አደረገ። እግዚአብሔርም ስሜ በኢየሩሳሌም ለዘላለም ይኖርበታል ባለው በእግዚአብሔር ቤት መሠዊያዎችን ሰራ። ለማን? ለጣዖታት ማለት ነው። የእግዚአብሔርን ትእዛዝ ተላልፎ በእግዚአብሔርም ቤት በሁለቱ አደባባዮች ላይ ለሰማይ ሰራዊት ሁሉ መሠዊያዎችን ሰራ ይላል። ለጣዖታቱ ማለት ነው። በሙሴ ሕግ የተናገረውን ቃል ሁሉ ጣለ። በሄኖንም ልጅ ሸለቆ ውስጥ ልጆቹን በእሳት አሳለፈ ይላል። የሄኖን ልጅ ሸለቆ ማለት ኢየሩሳሌም ከተማ ውስጥ ያለ ሸለቆ ነው። በባለፈው ላይቭ ላይ ያሳይቸው ነበር። እህቶች እዛ መጥተው ማለት ነው። ቀጥታ ከዛው አሳልፈ ነበር። አስማትንም አደረገ፣ መተተኛም ነበር። መናፍስት ጠሪዎችና ጠንቋዮችን ሰበሰበ፣ ያስቆጣው ዘንድ በእግዚአብሔር ፊት እጅግ ክፉ ነገርን አደረገ ይላል። ምናሴ ኦኬ። በሄኖን ልጅ ሸለቆ ውስጥ በኢየሩሳሌም ውስጥ ያለ ሸለቆ ነው። እዛ ልጆቹን ለእነዚህ ጣዖታት ልጆቹን መብል እንዲሆኑ በግ ተወስዶ እንደሚታረድ ከብት እንደሚታረድ ልጆቹን ሁሉ ያርድ ነበር። እስከዚህ ድረስ ማለት ነው። ምናሴ የሚባለው ሰው እስከዚህ ድረስ አብርሃም ልጁን ለእግዚአብሔር ነው ያቀረበው። ይሄኛው ግን ለአሕዛብ ጣዖታት ያቀርብ ነበር። ምናሴ የሚባለው ሰው ኦኬ ኦኬ ኦኬ። እግዚአብሔርም ለዳዊትና ለልጁ ለሰለሞን በዚህ ቤት ከእስራኤል ነገድ ሁሉ በመረጥኳት በኢየሩሳሌም ስሜ ለዘላለም አኖራለሁ
ያዘዝኳቸውን ሁሉ በሙሴ የተሰጠውን ሕግና ስርዓትን ፍርድን ሁሉ ቢያደርጉ ቢጠብቁም ለአባቶቻችሁ ከሰጠኋት ምድር የእስራኤልን እግር እንደገና አላርቅም ባለበት በእግዚአብሔር ቤት ውስጥ የሰራውን የጣዖታትና የተቀረጹ ምስልን አቆመ። ምናሴም እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው አሕዛብ ይልቅ ክፉን ይሰሩ ዘንድ በይሁዳና በኢየሩሳሌም የሚኖሩትን አሳተ ይላል። ከእግዚአብሔር ሐሳብ አሳታቸው፣ ንጉሱ ማለት ነው። ከዛስ እግዚአብሔርም ምናሴንና ሕዝቡን ተናገራቸው፣ ግን አልሰሙትም። ልብ በሉ። ከዛስ ስለዚህም እግዚአብሔር የአሦርን ንጉሥ ሰራዊት አለቆች አመጣባቸው፣ ምናሴንም በዛንጃር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት ይላል። ከለዳዊዮን ያለው የባቢሎን ሌላኛዋ ስሟ ከለዳዊ ተብሎ ይጠሩ ነበር። ቋንቋቸው ከለዳውያን ነው። ባቢሎናውያን ከለዳውያንም ከለዳዊ ተብለው ይጠሩ ነበር ማለት ነው። ከዛስ ምን ይላል? ስለዚህም እግዚአብሔር የአሦርን ንጉሥ አለቆች አመጣባቸው፣ ምናሴን በዛንጃር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። ከዛስ በተጨነቀም ጊዜ አምላኩን እግዚአብሔርን ፈለገ፣ በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ ይላል። ማለት ያው መጸለይ ፈለገ ማለት ነው። ወደማ ወደ እግዚአብሔር። ከዚያስ ወደ እርሱም ጸለየ ይላል። ወደማ ወደ እግዚአብሔር ማለት ነው። ጸሎት የሚቀርበው ወደ እግዚአብሔር ነውና ወደ እርሱም ጸለየ ይላል። ምናሴ ያስማረከው እግዚአብሔር ነው። ለምንድን ነው ያስማረከው? ኃጢአት ሰራ በኢየሩሳሌም ባነገሰው ሕዝብ ላይ አንግሶት ጣዖትን አምልኮ ሲያደርግ እግዚአብሔር ለአሕዛብ መንግስታት ተላልፎ እንዲሰጥ አደረገውና በሰንሰለት አስረው ወሰዱት፣ በዛንጃር አስረው ወሰዱት ወደ ባቢሎን ይላል። ድርሳነ ሚካኤል የሚባለው እንዴት እንደሚቀጥፍ ላሳያችሁ ስለፈለግኩ ነው። ስሙኝ ማስለን። ወደ እርሱም በጸለየ ጊዜ እርሱም ተለመነው ይላል። ወደ ማን የጸለየው? እዚህ ጋር እህታችን ምናሴ ወደ ማን የጸለየው? ወደ እግዚአብሔር። እየሰማሁ ነው። ቀጥል። ቴንክ ዩ። ይኸው በተጨነቀም ጊዜ አምላኩ እግዚአብሔርን ፈለገ ማለት በጸሎት እሱን ፈለገው ማለት ነው። በአባቶቹ አምላክ ፊት ሰውነቱን እጅግ አዋረደ ይላል። ማለት በእግዚአብሔር ፊት በማቅ ተከድኖ ንስሐ ገባ ማለት ነው። ይጸልይ ጀመረ ወደ እግዚአብሔር። በባዕድ ምድር ነው ያለው። እግዚአብሔር ነው አሳልፎ የሰጠው ለአሕዛብ መንግስት። አሁን ደግሞ በዛው ባለበት ሰዓት ላይ ደግሞ ወደ እግዚአብሔር ጸለየ። ወደ እርሱ ጸለየ፣ እርሱም ተለመነው፣ ጸሎቱንም ሰማው፣ ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴ እግዚአብሔር እርሱ አምላክ እንደሆነ አወቀ ይላል አይደል እህታችን? ምናሴን ከባቢሎን አገር ከግዞት ምድር ከከለዳውያን ምድር ያወጣው ማን ነው? እግዚአብሔር ወይስ ሚካኤል? ምንድን ነው ፖይንት? እግዚአብሔር ወይስ ሚካኤል? ሚካኤል የማመላክ ነው። እግዚአብሔር ወይስ ሚካኤል? ሚካኤል የሚሰራው ለማን ነው? የእግዚአብሔር ቃል የሚናገረውን ሌላ የሚያዘዋለን አምላክ። እግዚአብሔር ወይስ ሚካኤል ነው ያወጣው? ስማ እግዚአብሔር ወይስ ሚካኤል ነው ያወጣው? በቃ ሩቅ መሄዳችን ገና ከዚህ የበለጠ ጉድ ላሳይሽ ነው። ማን ነው እዚህ ጋር አወጣው ብሎ ያል? ወደ ማን ነው ጸለየ ብሎ ሁለት የተለያዩ ጽንፍ አስመ እህት አለም አይ ነው እንደሚከብድሽ አውቃለሁ። አንቺ እንደሚከብድሽ አውቃለሁ። ኦኬ ግድ የለም እንደማሄድ ግድ የለም። አሁን የተጠየቅሽውን ብቻ መልሽ። አንቺ ጸሎቱን የጸለየው ምናሴ ወደ ማን ነው? ወደ እግዚአብሔር ነው አይደል? ጸሎቱን የጸለየው ወደ ማን ነው ያልኩሽ እህት አለም? ወደ እግዚአብሔር ከግዞት ምድር ከግዞት ምድር ማን ያወጣው? ምናሴ ሌላ አምላክ አለ የሚታዘዝለት? እንደዛ ነው የተማርኩ። እሺ ኔትወርኳም ቀይ እያበራ ነው። ከግዞት ቤት ምናሴን ያወጣው ማን ነው ያልኩሽ? ይሰማል? ኔትወርክሽ ቀይ እየበራ ነው፣ ግን ከግዞት ቤት ማን ነው እያወጣ ያለው? ይሰማሉ? ይሰማ እሺ እንደዚህ ነው ይታያችሁ። ስለዚህ ይሄንን ዓለም አደባባይ ላይ ይሄንን ምን እናደርጋለን? ያንተ ሐሳብ ይኛል ኤክስ እናደርጋለን። ዓለም አደባባይ ላይ ለምን እኔ ሳወራሽ የማይሰማ ከሆነ
ኤርሚ ሙዷ ነው። ቤካ ቤትም እንደዚህ ነው የምታደርገው። በቃ ስታይሏ ነው የልጅቷ። ኦኬ። ስለዚህ ታይቶ ወረዳ እታይቶ ወረዳ አውቃየው ተወረዳችን ትላለች። ስታይሏ ኦኬ። ቴንክ ዩ። ስለዚህ እንደዚህ አይነት ቅጥፈት ተው። እኔ አደባባይ ላይ ኤክስ አደርጋለሁ እንደዚህ። ለምን ታሪኩን ስለማቀው፣ ለምን ብሉይ ኪዳንን በጥንቃቄ ስላነበብኩት ስላጠናሁት፣ አዲስ ኪዳንን ጭምር። እዚህ መታችሁ እኛ ጋር አታምታቱም። ኦኬ። ምናሴን የተለመነውና ከባቢሎን ሀገር ያወጣው ማን ነው? ወደ መንግስቱ የመለሰው ማን ነው? እግዚአብሔር ነው። እናንተ ሚካኤል ነው ብላችሁ ትላላችሁ። ውሸት ነው። ሚካኤል በዚህ አይከብርም። ኦኬ፣ አይከብርም። ድርሳነ ሚካኤልን አነበብኩ ብላ ያለችው ማለት ነው። ምስራቅ የምትባየዋ እህት ባክሽ ደግመሽ አትላኪ እህቴ፣ ካልሆነ ብሎክ ላደርግሽ ነው። ምስራቅ ተብለሽ የምትጠራው እህት፣ እሺ አሁን አድርጌሻለሁ፣ ደግመሽ ስለላክሽ ማለት ነው። አማኝ ነሽ፣ ደጋግመሽ ነው የምትልኪው። በቃ ብሎክ አድርጌሻለሁ እህቴ። ልብ በሉ፣ መጽሐፎቻቸው የሚዋሹትን ውሸት እኮ ብታዩ በሙሉ እያንዳንዱ ብናየው ውሸት እኮ ነው። ለምሳሌ ዘወርሃ ነሐሴ ላይ በሚነበበው ድርሳን ሐምሌ ነሐሴ ዘወርሃ ነሐሴ ላይ በሚነበበው ምንባብ ላይ አብርሃም አላውያን ነገስታትን ማለት የጎዶሎ ጎሞርን አምስቱ ነገስታት ማለት ነው፣ ሰዶምና አካባቢውን መተው በተዋጉና ሎጥን ማርከው በሄዱ ጊዜ አብርሃም ስለ ወንድሙ ስለ ሎጥ ዘመተ ይላል። ከቤቱ የነበሩትን 300 ባሪያዎቹን ይዞ የዘመተባቸው ጊዜ ፍለጋቸውን ተከትሎ በሄደ ጊዜ ማለት ነው። እና አላውያንን ነገስታትን ድል በመታቸው ጊዜ የቅርብ ረዳቱ የነበረ ይህ ሚካኤል ነው አሉ። መጽሐፍ ቅዱስ መረጃ አምጡ። የላቸውም። ኦኬ፣ የላቸውም። መጽሐፉ ግን በዚህ ጉዳይ ምን ይላል? እንደዚህ ላሳያ አባቶቼን። መጽሐፉማ የሚናገረው ዘፍጥረት 14 ላይ እነዚህ ነገስታት ናቸው። በሰናኦር ንጉስ በአምራፌል እና በላሳር ንጉስ እና በአሪዮክ ኤላም የተባሉ የኤላም ንጉስ ደግሞ ጎዶሎ ጎሞር በአሕዛብ ነገስታት በቲዲኤል ዘመን እንደዚህ ሆነ ይላል። ከሰዶም ንጉስ ከባላና ከገሞራ ንጉስ ከብሳር ከአዳማ ንጉስ እና እንደዚህ ብሎ ካለ በኋላ ከነዚህ ጋራ ሊዋጋ ዞአር ከተባለችው ከቤላ ንጉስ ጋራ ሰልፍ አደረጉ። ከዛም እነዚህ ሁሉ በሲዶን ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባህር ነው ይላል። ሙት ባህር ዴድሲ የተባለው አካባቢ ማለት ነው። የጨው ባህር እስራኤል ያለበት አካባቢ 12 ዓመት ለጎዶሎ ጎሞር ተገዝተው ነበርና በ13ኛውም ዓመት አመፁ። በ14ኛውም ዓመት ከጎዶሎ ጎሞር ከኮሎጎዶሞር እና ከእርሱ ጋር የነበሩት ነገስታት መጡ። ራፋይንም በአስጣሮት እና ቃይናንም ዘዙሚንም ነኝን በሙሉ በሰዊ ቂርያትንም ሁሉ መቱ። የሆር ሰዎችም በሴር ተራራ በበረሃ አጠገብ እስካለችው እስከ ኤልፋራን ድረስ መቱ ይላል። ተመልሰውም ቃዴስ ወደ ተባለችው ወደ አይን ምስጳጥ መጡ። የአማሌቅም ሀገር ሁሉና ደግሞ በሐሴቦን ታማር የነበረው አሞራውያንን መቱ። የሰዶም ንጉስና የገሞራ ንጉስ የአዳማ ንጉስና የሰቦይ ንጉስ የዞአር የተባለችውን የቤላ ንጉስን መጡ። እነዚህን ሁሉ በሲዶን ሸለቆ በእርሱ ላይ ተሰልፈው ወጡ። የኤላም ንጉስ ብሎ ካለ በኋላ ከዛ አብርሃም ሰዶምና አካባቢ ላይ የነበረውን ማርከው ሄዱ። ያው የሰዶምን እና የገሞራን ከብት ሁሉ መብላቸውን ሁሉ ወስደው ሄዱ ይላል። እነዚህ ነገስታት መጡና መቱ ያ ሰዶምና ገሞራን አካባቢ ማለት ነው። ከዛ በሰዶም ይኖር የነበረ የአብርሃም የወንድሙ ልጅ ሎጥ ደግሞ ከብቱም ወስደው ሄዱ ይላል። ሎጥንም ሚስቱንም ከብቶቹንም ሁሉ ንብረቱን ሁሉ ወስደው ሄዱ። እነዚህ ሰዶምና አካባቢ ሲመጡ እነዚህ አምስቱ ነገስታት
አብሮ ሎጥ ሙሉ ጭምር አልቀረለትም፣ ተማረከ ማለት ነው። አንድ የሸሸ ሰው ከዛ ከተማ ማለት ነው። አንድ የሸሸ ሰው መጣ፣ ለዕብራዊው ለአብርሃም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊው በመምሬ አድባር ዛፍ ይኖር ነበረ። እነዚህ ከአብርሃም ጋር ቃል ኪዳን ገብተው ነበር ይላል። ከዛስ አብርሃምም ወንድሙ እንደተማረከ በሰማ ጊዜ ሎጥ ማለት ነው ወንድሙ የተባለው በቤቱ የተወለዱትን 318 ብላቴኖችን አሰለፈ፣ ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ ይላል። እበባሉ ከዛ ሄደ፣ ተዋጋ፣ አገኛቸው። ያው ተዋጋቸው እዚህ ጋር። ከዛ ሌሊቱን ብላቴኖቹን ከፍሎ በሌሊት በባሪያዎቹ ላይ ወረደባቸው፣ መታቸውን በደማስቆ እስካለችው እስከ ሆባ ድረስ መታቸው ይላል። ዳን የሚባለው ሰሜኑ የእስራኤል ክፍል ላይ ማለት ነው። በሶሪያ እና በሊባኖስ ሰሜናዊ ክፍል ላይ እስራኤልን የሚያዋስናት ለነገደ ዳን የተሰጠ ቦታ ስለሆነ እስከ ዳን ድረስ መታቸው ብሎ ሚስ እስከ ሰሜኑ ድረስ መታቸው ማለት ነው። ከዛ በደማስቆ ግራ እስካለችው እስከ ሆባ ድረስ መታቸው፣ እዛ ድረስ ሄዶ ማለት ነው። ኦኬ ከብቱን ሁሉ አስመለሰ፣ ወንድሙም ነው ደግሞም ወንድሙ ሎጥና ከብቶቹንም ሴቶቹንም ህዝቡንም ደግሞ መለሰ ይላል። ከዚያ የሚሆነውን ስሙት። እዚህ ጋር መልከጼዴቅ ተገናኘው፣ ባረከው። ከዛ የሰዶም ንጉሥ ያለውን ላሳየ። የሰዶምም ንጉሥም እሱን የፈለኩት አብርሃም ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። የሰዶም ንጉሥ ምን አለው? ሰዎቹን ስጠኝ አለው። ከሰዶም የተማረኩትን ሰዎች መልስልኝ። ተዋግተህ ነው አንተ ያመጣው በእርግጥ እና ከብቶቹን ውሰድ፣ ሰዎቹን ግን መልስልኝ አለው። አብርሃም ደግሞ የሰዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ አለውና አንተ አብርሃምን ባለጠጋ አደረግኩ እንዳትል ብላቴኖቹን ከተቀበሉት በቀር ከኔ ጋር የሚሄዱት ድርሻቸው በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ከአንተ ለሆነ ሁሉ እንዳልወስድ አውናና ኤስኮልም መምሬ ከነርሱ ድርሻቸውን ይውሰዱ ብሎ አለው ይላል። ግን እዚህ ጋር መልከጼዴቅ ቅድም የተውኩትኝ ምንድን ነው ያለው? የሳሌም ንጉሥና መልከጼዴቅ እንጀራና የወይን ጠጅ አወጣ። እርሱም የልዑል እግዚአብሔር ካህን ነበር። አብርሃምንም ባረከውም። አብርሃምን ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው ካለው በኋላ ካህኑ ምን እንዳለ ስሙልኝ ወንድሞቼ። መልከጼዴቅ ምን እንዳለ ስሙልኝ። ኦርቶዶክስ ምን እንደምትል ስማልኝ። መልከጼዴቅ ምን እንደምትል ስማልኝ። ጠላቶችህን በእጅ የጣለ ቅዱስ ሚካኤል አለ መልከጼዴቅ። እንደዚህ ነው የምታነቡት አይደል ኦርቶዶክሳውያን? ጠላቶችህን በእጅ የጣለልህ ልዑል ቅዱስ ሚካኤል ነው የሚለው መጽሐፉ። እዚህ የቀላመዳችሁት መቀላመድ አብርሃም አላውያን ነገስታትን ድል በመታቸው ጊዜ የቅርቡ ረዳት የነበረው ሚካኤል ነው አሉ። ውሸት። ጠላቶችን በእጅ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። ካህኑ ነው ይሄንን ያለው። አያው አብርሃም እነዛን ነገስታትን በተዋጋ ጊዜ ከባሪያዎቹ ጋር 318 ብላቴኖችን አሰልፎ በሄደ ጊዜ በተዋጋቸው ጊዜ የአምስት ነገስታትን ሀገር በመታ ሰዓት ላይ ኦኬ የረዳው ጠላቶቹን በእጁ የጣለለት ማነው? ወንድሞቼ ናቶቼ፣ ልዑል እግዚአብሔር ነው። ሚካኤል ነው አትበሉ። ኤክስ ያዕቆብን ከወንድሙ ከኤሳው እጅ ያዳነው ሚካኤል ነው አሉ። ውሸት ውሸት ውሸት። የገለአድን ተራራ ላምጣው ላስታውስህ። ያቦቅ ወንዝ ላይ ማን ነው መጥቶ የተገናኘው? ራሱ እግዚአብሔር እኮ ነው። ውሸት። ዮሴፍን ከወንድሞቹ እጅ ያዳነውና ወደ ግብፅም ንጉሥ በፈርዖን ፊት ባለሟልን ያስገኘለት ይህ ሚካኤል ነው አለ። ውሸት። አንተ በጣም ነው የሚያስጮህ። ውሸት። በጶጢፋራም በንጉሱም በፈርዖን ፊት ሞገስን የሰጠው እግዚአብሔር ስለ ዮሴፍ ሲል የጶጢፋራን ቤት ባረከ ይላል። ታውቃላችሁ? በወህኒው አዛዥ ፊት ሞገስን ሰጠው ይላል። በፈርዖንም ፊት ሞገስን ሰጠው ይላል። እነኚህ ሰዎች ጸባቸው
ከእግዚአብሔር ነው። ዕብራውያንን ቀን በደመና ሌሊቱን በእሳት ብርሃን የመራቸው ውሃውንም እንደ ግድግዳ አቁሞ ባህርን ከፍሎ ያሻገራቸው በኋላቸው የተከተሉት ጠላቶቻቸውን ፈርዖን ከነሰራዊቱ ያሰጠመ ይህ ሚካኤል ነው ይላል። ውሸት ወንድሞች ናቶች፣ ውሸት። እግዚአብሔር ነው ጠላቶቻቸውን ያሰጠመው። እግዚአብሔር ነው ውሃውን እንደ ግድግዳ የከፈለው። ጽኑን የምስራቅ ነፋስ ያመጣው ሚካኤል ነው ልትለኝ ነው እንዴ? ይቅርታ ወገኖች፣ ውሸት ነው ያለ ውሸት 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 ውሸት። በዚህ ቢያበቃ ጥሩ ነበር ስልህ የኢያሪኮ ቅጥሯን አፍርሶ ለእስራኤልም ምድር ርስትን ያወረሰ ይህ ሚካኤል ነው ይላል። ውሸት ውሸት። እግዚአብሔር ነው ያወረሰው። ርስትን ያወረሳቸው እግዚአብሔር ነው። የኢያሪኮንም ቅጥር 7 ጊዜ ሲዞሩ ያፈረሰው እግዚአብሔር ነው። ውሸት። ወንድሞቹ ያማሩ የተወደዱ ጎበዛዝት ናቸውና እግዚአብሔር ግን አልተቀበላቸውም ብሎ የተናገረ ዳዊትን ደም ከተቀባች ከሳኦል እጅ ያዳነው በወንድሞቹ ፊትም በጎልያድም ላይ ድል ያቀዳጀው ይህ ሚካኤል ነው ይላል። ውሸት። አንተ ውሸት። በጌታ በኢየሱስ ክርስቶስ የስም ስልጣን ውሸት እነቅለዋለሁ ስልህ ውሸት። የአባቶቼን አምላክ እግዚአብሔርን አትዋሽበትም። እግዚአብሔር ነው ያደረገው። አንድ ኦርቶዶክሳዊ ገብቶ ብሉይ ኪዳንን ይዘህ እኔ ፊት አታወራም። አንድ እኮ አልኩ በስተት ውሸት። ዳዊትን ከሳኦል ጦር ያዳነው ማን ነው? እግዚአብሔር ነው ራሱ እንደተናገረው። ዳዊትን ከጎልያድ ሰይፍ ያዳነው ማን ነው? እግዚአብሔር ነው። ዳግመኛ እርሱ እግዚአብሔር መልእክተኛውን ልኮ አዳነኝ፣ በጎቼንም ከምጠብቅበት ወስዶ ልዩ የቅብዓት መንግስት ቀብቶ አነገሰኝ አለ። አላለም 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 አላለም። መልእክተኛውን ልኮ አዳነኝ አላለም አላለም። አላለም። አባቶቼ ላይማ እንደዚህ አትዋሹ እንዴ! ሕዝቅያስ በመከራው ጊዜ የረዳው ይህ ሚካኤል ነው። በፍጹም 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 ይነበባ ይውጣ። ትንቢተ ኢሳይያስ ምዕራፍ 36 ምዕራፍ 37 ማውጣት አይጠበቅብኝም። ምዕራፉን በሙሉ በቃል ይልልሃለሁ። አይልም። አልወጣውም። የይሁዳ ንጉሥ አላለም። ሕዝቅያስ የአካብ ልጅ አላለም። ምድረ ውሸታ ሙሉ በባቢሎን በምትባል አገር በእሳት ጉድጓድ ተጥለው የነበሩትን 3 ደቂቅ 3ቱን ወጣቶች ማለት ነው ያወጣቸው፣ ከአረማውያን እጅ ያዳናቸው፣ በላያቸውም ላይ ይነድ የነበረውን የእሳቱን ነበልባል ያጠፋቸው ይህ ሚካኤል ነው አሉ። እንዴ ገብርኤልስ ብላችሁን አልነበረም እንዴ? ረስታችሁት ነው ወገኖች? አሁን መቼም ከጌታ ገብርኤል ነው ብላችሁ አልነበረም እንዴ? የታህሳስ ገብርኤል ቁልቢ የምትሄዱበት አንዱ ምክንያት እኮ 3 ደቂቅን ከነደደ እሳት አዳናቸው አወጣቸው ብላችሁ እያላችሁ የምትሉበት ነበር። አሁን ደግሞ እዚህ ሚካኤል ነው ትላላችሁ። እንዴት ነው ይሄ ነገር? አይጋጭባችሁም? ማርያምስ አይደለም እንዲ ያወጣቻቸው? ራጉኤልስ አይደለም እንዲ ያወጣቸው? ኡራኤል የሚባለው መልአክ አይደሉ ያወጣቸው? መጽሐፍቶቻችሁ እኮ እንደዛ ነው የሚናገሩት። ለነገስታት ግርማን ለሰራዊታቸው ኃይልን ጽናትን ይሰጣቸው ዘንድ የሚለምን የሚማልድ ሚካኤል ነው አለ። ውሸት። ለየትኛው ነገስታት ለነማ ለምኖ ያውቃል? በፍጹም
ለምኖ ማያቅ ለሰማዕታት በቀናች በጸናች በሃይማኖት ይጋደሉ ዘንድ ጭካኔ ጽናትን ለመደናግላን በንጽህና መጠበቅን ለካህናትም ከዳዊት ከመዝሙር ጋር የሚስማማ ማመስገንን ለዓለሙ ሁሉ ሰላምን በረከትን ለነጋዴያን ጸጥታን ለድውያን ፈውስን የሚሰጥ ይህ ሚካኤል ነው። ውሸት። መላእክት ፈውስ አይሰጡም። አንተ ዝም በል ስልህ ዝም በል አይሰጡም። ውሸት። እስኪ ማንም የሚገባ ሌላው ማዕት ጋር ሳልሄድ ማለት ነው። ገባ ሲበሉ አላያችሁም? ሰው የሚባል ኦርቶዶክስ የሚባል ሰው አላያችሁም? በዚህ አካባቢ ያደፈ ያገደመ። እሺ ኪዳነ ምሕረት እንኳን ደህና መጣ። እህትዬው አለሽ? ሜርሲ ትችያለሽ?